ውርጃ ለማስወረድ በዝግጅት ላይ ያላችሁ እህቶች ወንድሞች ከዚህ ክፉ መንገዳችሁ ተመለሱ። ውርጃ ማለት ይሄ ነው። ህፃናትን ያለ ርህራሄ በጭካኔ መግደል ማለት ነው። አምጡት ህፃኑን አመጡና ፊት ለፊት ያስቀመጡ በእኔና በሷ መሀል ማለት ነው። አንቺ ነፍሰ በላ ነፍሰ ገዳይ ብላ እርግጠኛ ነኝ በዚህ ጉዳይ ንስሐ ብንገባ የኢትዮጵያ የደም አዙሪት ይቆማል። አሁን እግዚአብሔር ፊት ለምህረት መውደቅ አለብን። ለፈሰሰው ንጹህ ደም ሌላ ንጹህ ደም ደግሞ ሳይጠራብን እስካሁን ላለው እግዚአብሔር ምህረት እንዲያደርግልን በፊት ወድቀን መማፀን ብቻ ነው ከዚህ አዙሪት የሚያወጣን እና እስከ 12 ሳምንት ድረስ በጣም ቀላል ጽንስ ማቋረጥ በጣም ቀላል ነው። አሁንማ የመጣ እንትን አለ መሳሪያ ለቫኪዩም የሚሉት ምንም በብረት መጠቀም ምናምን አያስፈልግም። በቫኪዩም ሊደረግ ይችላል። እስከ ሴፍ ነው ሴፍስት እንትን ነው። ስለዚህ እስከ 3 ወር ድረስ ምክንያት ካላት በቂ ምክንያት ካላት አልችልም ልጁን ላሳድግ አልችልም ወይንም ደግሞ ታምም ያለው በሽተኛ አልችልም ምትል ከሆነ አገልግሎቱን ማግኘት አለበት። በነገራችን ላይ በዚህ እድሜ ውርጃ ሊፈጸምባቸው ሲል ህፃናት ይጮሃሉ። ይጮሃሉ፣ ድምፅ ያሰማሉ እያሉ ማለት ነው። በአንድ ውርጃ ምክንያት መካን የሆኑ ብዙ ኢትዮጵያውያን ሴቶች እያየን ነው በለጋ እድሜያቸው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በሀገራችን ኢትዮጵያ በየቀኑ ስንት ጨቅላ ህፃናቶች ለሞሎክ የመስዋዕት እሳት ይሰጣሉ። ተሰግዱላቸውም ዘንድ የሰራችኋቸውን ምስሎች እነርሱንም የሞሎክን ድንኳንና ሬምፉም የሚሉትን የአምላካችሁን ኮከብ አነሳችሁ፣ እኔም ከባቢሎን ወዲያ እሰዳችኋለሁ ተብሎ እንዲህ ተጽፏል። ሐዋርያት ሥራ ምዕራፍ 7 ከቁጥር 43። ሞሎክ በብሉይ ኪዳን ዘመን በጊዜው የእሳት አምላክ በመባል በሰፊው ይታወቃል፣ ይመለካል። እንዲሁም የመጀመሪያ ልጅ ሲወለድ የመስዋዕት በግ ሆኖ በእሳት በማቃጠል ይሰዋለታል። እኔም እግዚአብሔር እንደሆንኩ እንዲያውቁ አጠፋቸው ዘንድ ማኅፀን የሚከፍተውን ሁሉ በእሳት ባሳለፉ ጊዜ በመባቸው አረከስኳቸው። ስለዚህ የሰው ልጅ ሆይ ለእስራኤል ቤት ተናገር እንዲህም በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ በዚህ ደግሞ አባቶቻችሁ ባደረጉት ዓመፅ አስቆጡኝ ይላል። ትንቢተ ሕዝቅኤል ምዕራፍ 20 ከቁጥር 26 እስከ 27። የመጽሐፍ ቅዱስ አጥኚዎች ስለ ሞሎክ እንዲህ በማለት ያስተምራሉ። ሞሎክ ማለት በቀላል ትርጉም የዲያብሎስ የመስዋዕት መሰዊያ እሳት ማለት ሲሆን በብሉይ ኪዳን ዘመን በግልጽ የሕፃን ልጅ የመስዋዕት ሥርዓት የሚደረግ ሲሆን አሁን በዚህ በ21ኛው ክፍለ ዘመን ግን በአደባባይ በግልጽ ሕፃን ልጆችን መሰዋት ቀርቶ ነገር ግን መስዋዕቱን በዘመናዊ ዘዴ እንዲሁም በሳይንሳዊ የጤናና የቤተሰብ ምጣኔ ሀብት ተጠቃሚነት አጋንንታዊ ብሂል ከገጠር እስከ ከተማ በመላው ዓለም ላይ በሚገኙ በየሆስፒታሎችና በየመሰረተ ጤና ተቋሞች እንዲሁም በየመንደሩ በሚገኙ ክሊኒኮች አማካኝነት ከብሉይ ኪዳን ዘመን በተለየ በመጠኑና በአይነቱ ብዛት አቻና ወደር የማይገኝለት እጅግ በጣም ብዙ ሕፃናቶችን ለሞሎክ እስከ ዛሬ ድረስ እየተገበረለት ይገኛል። ሞሎክ ናንተ ምን አለ ደግመን እንስማ። ሞሎክ ናንተ እኔ ስለነዚህ ሰዎች አይደለም ላወራ የመጣሁት። ሞሎክ ግን ማን ነው? ስለሱ ነው ማውራት የፈለኩት። ሞሎክ የሚለው ስም መጽሐፍ ቅዱስ ላይ አለ። ኦሪት ዘሌዋውያን ላይ ምዕራፍ 18 ቁጥር 21 ላይ እንዲህ የሚል ቃል አለ። ከዘርህም ለሞሎክ በእሳት አሳልፈ አትስጥ፣ የአምላክህንም ስም አታርክስ፣ እኔ እግዚአብሔር ነኝ ይላል። ሞሎክ ግን ማን ነው? ይሄ ሞሎክ የተባለው ጣዖት ነው። በዛ ዘመን ሕፃናት ልጆችን በእሳት እያቃጠሉ ግብር የሚገብሩለት ጣዖት ነበረ። የተወለዱ ሕፃናትን ይገበርለት ነበር በእሳት እየተቃጠለ እና
አሁን ላይ ዳይሬክትሊ በዛ መልኩ ባይገበርለትም ግን ከምዕራባውያን የወሰድናቸው አንዳንድ ባህሎች ለዚህ ሰውዬ ልጆቻችን ሳይወለዱ እንገብራቸዋለን። የመጀመሪያው እንደምናውቀው ቤቢ ሻወር የሚባለው ነው እና ኢትዮጵያዊ እናቶች ቤቢ ሻወር እያላችሁ የምታደርጉት ሥርዓት ለዚህ ጣዖት ነው ልጆቻችሁን ሳይወለዱ የምትገብሩት። እና ምን አገናኘው ካላችሁኝ፣ እሱ በእሳት እየተቃጠለ ነው የሚገበርለት ካላችሁኝ፣ አሁን ላይ ቅድሚያ ሳይወለዱ ልጆቻችሁን ትገብሩና ከዛ በኋላ ልጆቻችሁ በተመሳሳይ ጾታ እሳት፣ በሱስ እሳት፣ በሐሽሽ እሳት፣ በተለያዩ እሳቶች ይቃጠላሉ። ምክንያቱም ለዚህ ጣዖት ልጆቻችሁን አስቀድማችሁ ገብራችኋል። ከነዚህ ከምዕራባውያን የምናመጣቸው ባህሎች እነሱ ያለ ምክንያት የሚያደርጉት ነገር የለም። ከሰይጣን ጋር የተሳሰሩ ሰዎች ስለሆኑ የሚያደርጉትን ነገር በሙሉ ዝም ብላችሁ አትቀበሉ። ልጆቻችሁን ጠብቁ። ለዚህ ጣዖት አትገብሩ። ሶሻል ሚዲያ ላይ ሆዳችሁን ገልጣችሁ እርቃናችሁን ሆናችሁ ፎቶ እየተነሳችሁ የእርግዝና ፎቶአችሁን የምትለቁ እንደዚህ አይነት ነገሮችን አቁሙ። ለዚህ ጣዖት ነው የምትገብሯቸው። ከእናቶቻችን ከመቤታችን ከድንግል ማርያም ሸሸግ አድርጎ መውለድን ተማሩ። እናም ስጦታ የሚመጣውም ልጁ ከተወለደ በኋላ ነው። ለክርስቶስ እንዲሁ ከተወለደ በኋላ ስጦታዎች እንደመጡለት ሁሉ ለልጆቻችሁም ቢሆን ከተወለዱ በኋላ ይምጣላቸው ስጦታ። ከዚህ ጣዖት ተጠበቁ። ይህን ቪዲዮ የምታዩ እናቶች ቤቢ ሻወር ለማድረግ ያሰባችሁ ካላችሁ ይህ ነው መልእክቴ። እንደ ኤፍአርሲ የጽንስ ማስወረድ ሪፖርት መሠረት በአንድ ክፍለ ዘመን ብቻ በዓለማችን ላይ ከ1 ቢሊዮን በላይ ሕፃናቶች በጽንስ ማስወረድ ሳይንሳዊ ድርጊት ለሞሎክ እሳት መሠዊያ በየሕክምና ተቋሙ ታርደዋል። እኔም ያላዘዝኩትንና በልቤ ያላሰብኩትን ወንዶችና ሴቶች ልጆቻቸውን በእሳት ያቃጥሉ ዘንድ በሄኖህም ልጅ ሸለቆ ያለችውን የቶፌትን መስገጃዎች ሰርተዋል ይላል ኤርምያስ ምዕራፍ 7 ከቁጥር 31። በዛሬ ጊዜ በተለያዩ በፖለቲካዊ፣ በኢኮኖሚያዊ፣ በማህበራዊ፣ በሃይማኖታዊ እና በሳይንሳዊ የፈጠራ ቴክኖሎጂ ምጡቅና የነገር ሁሉ ቁንጮ የዓለማችን አንቱታን ያተረፉ የመሠዊያው አገልጋዮች ትኩስ የሕፃናትን ደም በየጊዜው በሞሎክ መሠዊያ ላይ ለማኖር አያሌ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ፣ ሃይማኖታዊና ሳይንሳዊ ዕቅድ ነድፈው መንቀሳቀስ ከጀመሩ እነሆ ከ3 ክፍለ ዘመን በላይ ያስቆጠሩ ሲሆን ወደኛ ሀገር ወደ ኢትዮጵያም ስንመጣ አንደኛዋ የሞሎክ የመሥዋዕቱ የመሠዊያ እሳት አቀጣጣይ እና ቆስቋሽ ተደርጋ ተመርጣ የተቀባች ሲሆን ለሞሎክ መሥዋዕት ይሆኑ ዘንድ ሕፃናቶችን ማቅረቢያ በብዙ $100 ሚሊዮን በጀት ተመድቦ እንዲሁም በቤተሰብ ጤናና ቁጥጥር ዘይቤ ያልተፈለገ ጽንስን ማስወረድ ለቤተሰብ ምጣኔ ሀብት በሚል የዲያብሎስ ሽንገላ ከገጠር እስከ ከተማ በሁሉም አካባቢ እንደ ማሪስቶፕስ እንዲሁም ሌሎችም የሕክምና ተቋማቶች ለሞሎክ መሥዋዕት ማቅረቢያ አጸዶችን በማዘጋጀት በዘመነ ኢህአዴግ ለሞሎክ ሕፃናት ልጆችን በይፋ ማቅረብ የጀመሩ ሲሆን ለዚህም አጋርነታቸው ከታላላቆቹ የዓለም ገዢዎችና ባለሀብቶች ይፋዊ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ እንዲሁም ሳይንሳዊ ቴክኖሎጂ መጠነ ሰፊ እርዳታ እየተደረገላቸው ይገኛል። ዓለም አቀፎቹ የሞሎክ መሥዋዕት አገልጋዮች የሆኑት የቀድሞዎቹ የዩኤስኤ አሜሪካ መሪዎች ፕሬዝዳንት ክሊንተን፣ ቡሽ፣ ኦባማ እንዲሁም የቀድሞው የእንግሊዙ ጠቅላይ ሚኒስትር ቶኒ ብሌየር በተጨማሪም የ2016 የአሜሪካ ፕሬዝዳንት የዲሞክራት እጩ የነበረችውና በትራምፕ በክፉ የተሸነፈችው ሂላሪ ክሊንተን እንዲሁም ግዙፉ የማይክሮሶፍቱ ባለቤትና የዓለማችን ቢሊዮነር ቢል ጌትስ ወደ ሀገራችን ኢትዮጵያ የሚመጡበት ዋና አጀንዳቸው ይኸው የቤተሰብ ምጣኔ፣ ጽንስን ማስወረድና ማምከን፣ ከሌላው ጊዜ በተለየ ሁናቴ
ለሞሎክ በብዛት መስዋዕት መቅረብ እንዳለበት ሊያዙ ሲሆን ለሥራውም የሚያስፈልገው ማንኛውንም እገዛ ግብአትም እያቀረቡ ይገኛሉ። ሂላሪ ክሊንተን በአንድ ወቅት እንዲህ ነበር ያለችው፣ የ9 ወር ጽንስ እንኳን ቢሆን ካልተወለደ ዜጋችን አይደለም። ሂላሪ ክሊንተን በ2016 በዩኤስኤ አሜሪካ በተደረገው ምርጫ እንድታሸንፍ ለምርጫ ቅስቀሳ መዋጮ ከኢትዮጵያ መንግሥት በሼህ መሐመድ አላሙዲን በኩል 20 ሚሊዮን የአሜሪካን ዶላር መስጠታቸው ዓለም አቀፎቹ መገናኛ ብዙሃን በዜና ሽፋናቸው የዘገቡት ሲሆን እንዲሁም አንጋፋው የማይክሮሶፍቱ ባለቤትና የዓለማችን ቀዳሚው ቢሊዮነር ቢል ጌትስ እንዲህ ነበር ያለው፣ የዓለማችን ሕዝብ ወደ 7 ቢሊዮን የደረሰ ሲሆን አሁን ብዙ ሥራ ይጠብቀናል። ስለሆነም እርግዝና መከላከያ ክትባት በመጠቀም በዓለም ላይ ከ10 እስከ 15% ሕዝብ መቀነስ ይቻላል ብሏል። በጣም እጅግ የሚያሳዝነው የክፋት ግፍ የሞሎክ የመሠዊያው አገልጋዮች ሌላው ቢቀር የእባብ፣ የጊንጥ፣ የአሳማ፣ የአይጥና የሌሊት ወፍ ልጆች አንዳቸውም እንዲገደሉ አይፈቅዱም። ዛፍ እንኳ እንዲነካ አይፈቅዱም። ለምን ሲባሉ ሰብአዊነት ይላሉ። የከበረውን ሰው ግን ከእናቱ ማኅፀን ጀምሮ እስከ አዛውንት ድረስ በአሰቃቂ ሁኔታ መግደል ግን ያልተፈለገ እርግዝና፣ የእርስ በርስ ጦርነት፣ ሽብር፣ ሌላም ወዘተርፈ በማለትና ለሞሎክ መሥዋዕት የቀረቡ አይደለም ለማስባል በሐሰት ታፔላ ድርጊት ስያሜ ይሰይሟቸዋል። ሞሎክና በኢትዮጵያ ውስጥ የሚገኙ የእምነት ተቋማቶች ግንኙነት ሁላችንም እንደምናውቀው እና እንደምንረዳው ትላልቆቹ የእምነት ተቋማቶች ማለትም ኦርቶዶክስ፣ ፕሮቴስታንትና ካቶሊክ በቀጥታም ሆነ በተዘዋዋሪ የሞሎክ አጋፋሪ እንዳሻው ሆነው እያየናቸው አላየንም፣ አልሰማንም፣ አላደረግንም በማለት እርኩሰታቸውን በከበረ ልብስ ሊሸፍኑ ሲሞክሩ የምናያቸው ናቸው። የእግዚአብሔር ቃል እንዲህ ይላል፣ ፍርድ ከእግዚአብሔር ቤት ተነስቶ የሚጀምርበት ጊዜ ደርሷልና አስቀድሞም በእኛ የሚጀመር ከሆነ ለእግዚአብሔር ወንጌል የማይታዘዙ መጨረሻቸው ምን ይሆን? ጻድቅም በጭንቅ የሚድን ከሆነ ዓመፀኛውና ኃጢአተኛው ወዴት ይታይ ዘንድ አለው? ይላል አንደኛ ጴጥሮስ ምዕራፍ 4 ከቁጥር 17 እስከ 18። የእግዚአብሔርም ቃል የእግዚአብሔር ልጆች ለሞሎክ መሥዋዕት ይሆኑ ዘንድ እንዲቃጠሉ ተላልፈው ስለተሰጡ ሕፃናቶች እንዲህ ነበር ያለው፣ ለእኔም የወለድሻቸውን ወንዶችና ሴቶች ልጆችሽን ወስደሽ መብል ይሆኑ ዘንድ ሰዋሽላቸው። ልጆቼን አረድሽ፣ ለእነርሱም በእሳት በኩል አሳልፈሽ ሰጠሽ። በውኑ ግልሙትናሽ ጥቂት ነውን? በርኩስነትሽና በግልሙትናሽ ሁሉ ዕርቃንሽን ሆነሽ ተራቁተሽም ሳለሽ በደምሽም ተለውሰሽ ሳለሽ የሕፃንነትሽን ወራት አላሰብሽም። ወዮ ወዮልሽ ይላል ጌታ እግዚአብሔር ይላል ትንቢተ ሕዝቅኤል ምዕራፍ 16 ከቁጥር 20 እስከ 23። ዛሬ በሁሉም የክርስትና ቤተ አምልኮት ስፍራ ስለ ጽንስ ማስወረድ ታላቅ መቅሰፍታዊ የክፋት ርኩሰትና መዘዙ ቤተ ክርስቲያንና አብዛኛዎቹ አገልጋዮች ማስተማር አይፈልጉም። ምክንያቱም አንደኛ አሁን በሀገራችን ላይ ያሉት ቤተ ክርስቲያኖች የተመሰረቱት እንደ ክርስቶስ ፈቃድ ሳይሆን እንደ ሞሎክ ፈቃድ ሲሆን፣ ሁለተኛው አብዛኞቹ ምዕመናንና አገልጋዮቹ የመጀመሪያ የማኅፀን ፍሬያቸው ለዚሁ ለክፋት ለዲያብሎስ መሥዋዕት ለሆነው ለሞሎክ ሰውተውታል። እኔም እግዚአብሔር እንደሆንኩ እንዲያውቁ አጠፋቸው ዘንድ ማኅፀን የሚከፍተውን ሁሉ በእሳት ባሳለፉ ጊዜ በመባቸው አረከስኳቸው። ስለዚህ የሰው ልጅ ሆይ ለእስራኤል ቤት ተናገር፣ እንዲህም በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ በዚህ ደግሞ አባቶቻችሁ ባደረጉት ዓመፅ አስቆጡኝ ይላል ትንቢተ ሕዝቅኤል ምዕራፍ 20 ከቁጥር 26 እስከ 27። ለዚህም ነው ዛሬ የቤተ ክርስቲያን አገልጋዮች የዝሙት ርኩሰት በየቀኑ መስማትና ማየት ተራ ነገር የሆነው። ዛሬ አንድ የቤተ ክርስቲያን አገልጋይና ምዕመን ከሚሰሩት ጸያፍ የክፋት ርኩሰት ንስሐ እንዲገቡ ብትገስጿቸው አገር ይያዝ ብለው
ለያዥም የሚያስቸግሩት ምክንያቱ ደግሞ በቤተ ክርስቲያን አገልጋይ ስም ለሞሎክ የሚቃጠለውን መሥዋዕት አቅራቢ ጭፍሮች ናቸው። የእግዚአብሔር ቃል እንደነዚህ ስላሉት አገልጋዮች እንዲህ ይላል፣ ጻድቅ ይሞታል፣ በልቡም ነገሩን የሚያኖር የለም፣ ምሕረተኞችም ይወገዳሉ። ጽድቅም ከክፋት ፊት እንደተወገደ ማንም አያስተውልም። ወደ ሰላም ይገባል፣ በቅንነት የሄደ በአልጋው ላይ ያርፋል። እናንተ የአስማተኛይቱ ልጆች፣ የአመንዝራውና የጋለሞታይቱ ዘር ወደዚህ ቅረቡ። በማን ታላግጣላችሁ? በማንስ ላይ አፋችሁን ታላቅቃላችሁ? ምላሳችሁንስ በማን ላይ ታስረዝማላችሁ? እናንተ በአድባር ዛፎች መካከል በለመለመ ዛፍ ሁሉ በታች በፍቶት የምትቃጠሉ፣ እናንተ በሸለቆዎች ውስጥ በዓለትም ስንጣቂዎች በታች ሕፃናትን የምታርዱ የአመፅ ልጆችና የሐሰት ዘር አይደላችሁምን? ይላል የእግዚአብሔር ቃል በትንቢተ ኢሳይያስ ምዕራፍ 57 ከቁጥር 1 እስከ 6። ዛሬ አብዛኛው ሰው የእግዚአብሔርን የነፍስ ቃል ፍለጋ ለማግኘት በየቤተ እምነቱ ይርመሰመሳል፣ ነገር ግን አያገኝም። ምክንያቱም በክርስቶስ ስም በተሰየመው ቤተ ክርስቲያን ውስጥ የሚያገለግሉት አገልጋዮች የሞሎክ ጭፍሮች፣ የሞሎክ ጭፍራ ተከታዮች ስለሆኑ እግዚአብሔርም በዘመኑ መጨረሻ ሰው በእግዚአብሔር እውነተኛ የመንፈስ ቃል ረሃብና ጥማት በመፈለግ እንደሚንከራተት በቃሉ እንዲህ በማለት ይናገራል። እነሆ በምድር ላይ ራብን የምሰድበት ዘመን ይመጣል ይላል ጌታ እግዚአብሔር። እርሱም የእግዚአብሔርን ቃል ከመስማት እንጂ እንጀራን ከመራብና ውሃን ከመጠማት አይደለም። ከባሕርም እስከ ባሕር ድረስ ከሰሜንም እስከ ምስራቅ ድረስ ይቅበዘበዛሉ። የእግዚአብሔርን ቃል ለመሻት ይሯሯጣሉ፣ አያገኙትምም። በዚያን ቀን መልካሞች ደናግል ጎበዛዝትም በጥም ይዝላሉ ይላል ትንቢተ አሞጽ ምዕራፍ 8 ከቁጥር 11 እስከ 13። ማጠቃለያ፣ ዛሬ በሀገራችን በኢትዮጵያ ውስጥ ከየትኛውም ጊዜያቶች በላይ እጅግ የከፋው ጊዜ ቢኖር ይህ ሰዓት ነው። ዛሬ በሀገራችን ኢትዮጵያ የፖለቲካው፣ የኢኮኖሚው፣ የማህበራዊውና የሃይማኖታዊው ቀውስ ለመናገር በሚያስቸግር ሁኔታ እጅግ ከፍቷል። ዛሬ በሀገራችን በኢትዮጵያ የሰው ልጅ ሕይወት ከሌሊት ወፍ ሕይወት በእጅጉ ረክሷል። ይህንን ታላቅ የእግዚአብሔር የቁጣ ቅጣት ገና ቀንበሩ የብረት ሆኖ ከብረትም በላይ እጅግ የሚከብድ ወደፊት ይሆናል። ምክንያቱ ደግሞ ለእግዚአብሔር አለመታዘዛችንና የምሕረት ፊቱን በጽኑ አለመፈለጋችን ጭምርም ነው። እግዚአብሔር በቃሉ እንዲህ ይላል፣ በጠራሁ ጊዜ እምቢ ስላላችሁ፣ እጄን በዘረጋው ጊዜ ማንም ስላላስተዋለ፣ ምክሬን ሁሉ ግን ቸል ስላላችሁ፣ ዘለፋዬንም ስላልፈቀዳችሁ፣ እኔም ስለዚህ በጥፋታችሁ ስቃለሁ። ጥፋታችሁም በመጣ ጊዜ አላግጥባችኋለሁ። ድንጋጤ እንደ ጎርፍ በደረሰባችሁ ጊዜ፣ ጥፋታችሁም እንዳውሎ ነፋስ በመጣ ጊዜ፣ ጭንቅና መከራ በወረደባችሁ ጊዜ፣ የዚያን ጊዜ ይጠሩኛል፣ እኔ ግን አልመልስም። ተግተው ይሹኛል፣ ነገር ግን አያገኙኝም። ዕውቀትን ጠልተዋልና እግዚአብሔርንም መፍራት አልመረጡምና ምክሬን አልፈቀዱምና ዘለፋዬንም ሁሉ ንቀዋልና፣ ስለዚህ የመንገዳቸውን ፍሬ ይበላሉ፣ ከራሳቸው ምክር ይጠግባሉ። አላዋቂዎችን ከጥበብ መራቅ ይገድላቸዋልና ሰነፎችንም ቸልተኛ መሆን ያጠፋቸዋልና። የሚሰማኝ ግን በእርጋታ ይቀመጣል፣ ከመከራም ስጋት ያርፋል ይላል የእግዚአብሔር ቃል በምሳሌ ምዕራፍ 1 ከቁጥር 24 እስከ 33። ዝሙት ትልቅ ኃጢአት ነው። በዝሙት ምክንያት በማኅፀን ውስጥ የተፈጠረን ጽንስ መግደል ደግሞ እጅግ ክፉ ኃጢአት እንደሆነ ሁላችንም ከንጉሥ ዳዊት እንማራለን። ዳዊት የገዛ ታማኝ ወታደሩን ሚስት በዝሙት አስነወረ። ከዛም ሴቲቱ አረገዘች። ከዚያም ንጉሥ ዳዊት በኃጢአት ምክንያት የተጸነሰውን ጽንስ እንዳይታወቅ ያስረገዛትን ሴት ምስኪን ባል በግፍ አስገደለ። ከዚያም የእግዚአብሔር ቁጣ በዳዊት ላይ ነደደ። አሁንስ በፊቱ ክፉ ትሠራ ዘንድ የእግዚአብሔርን ነገር ለምን አቃለልክ? ኬጢያዊውን ኦርዮን በሰይፍ መትተሃል፣ ሚስቱንም ለአንተ ሚስት ትሆን ዘንድ ወስደሃል፣ እርሱንም በአሞን ልጆች ሰይፍ ገድለሃል። ስለዚህም አቃለኸኛልና የኬጢያዊውን የኦርዮን ሚስት ለአንተ ሚስት ትሆን ዘንድ ወስደሃልና ለዘላለም ከቤትህ ሰይፍ አይርቅም።
እግዚአብሔር እንዲህ ይላል፣ እነሆ ከቤትህ ክፉ ነገር አስነሳብሃለሁ፣ ሚስቶችህንም በዐይንህ ፊት እወስዳለሁ፣ ለዘመድህም እሰጣቸዋለሁ። በዚህችም ፀሐይ ዐይን ፊት ከሚስቶች ጋር ይተኛል። አንተ ይህን በስውር አድርገኸዋል፣ እኔ ግን ይህን በእስራኤል ሁሉ ፊትና በፀሐይ ፊት አደርገዋለሁ ይላል። ሁለተኛ ሳሙኤል ምዕራፍ 12 ከቁጥር 9 እስከ 12። ለቃሉ የልዑል እግዚአብሔር ስም የተመሰገነ ይሁን። የእኛም ሥራ ልክ እንደ ንጉሥ ዳዊት አንድ ዓይነት የክፋት ርኩሰት ታሪክ ነው። ንጉሥ ዳዊትስ ክብር ይግባውና ከእግዚአብሔር ጋር በንስሐ ታርቆ እግዚአብሔርም ንስሐውን ተቀብሎ ይቅር ብሎት እንደ ልቤ ብሎ መስክሮለታል። እኛ ግን የዝሙት ኃጢአታችን ለመሸፈን የዝሙት ፍሬ የሆነውን ጽንስ እንገለዋለን። ሌላ ክፋት፣ ሌላ ቁጣ ንጉሥ ዳዊት እንደዛ በማድረጉ ለዘላለም ከቤቱ ሰይፍ እንደማይጠፋ እግዚአብሔር የተናገረው ሲሆን ከቃሉም ባለፈ ተፈጻሚ አድርጎታል። እግዚአብሔር በእነርሱ ላይ የተፈራ ይሆናል፣ የምድርንም አማልክት ሁሉ ያከሳቸዋል። በአሕዛብም ደሴቶች ሁሉ ላይ የሚኖሩ ሰዎች ሁሉ በስፍራቸው ሆነው ለእርሱ ይሰግዳሉ። እናንተም ኢትዮጵያውያን ደግሞ በሰይፌ ትገደላላችሁ። እርሱም በሰሜን ላይ እጁን ይዘረጋል፣ አሦርንም ያጠፋል፣ ነነዌንም ባድማ እንደ በረሃም ደረቅ ያደርጋታል ይላል ትንቢተ ሶፎንያስ ምዕራፍ 2 ከቁጥር 11 እስከ 13። ስለሆነም ዛሬ በሀገራችን ኢትዮጵያ እየተደረገ ያለውን ታላቅ ሰቆቃ ለማብረድና ለማስቆም የትኛውም የተቃዋሚ የፖለቲካ አመለካከት፣ የተሻለ የኢኮኖሚ መርሃ ግብር፣ የተሻለ የሶሻል አደረጃጀት በተአምር ለምልክት ያህል እንኳ መፍትሄ አያመጡም። እንዲያውም በተቃራኒው ያብሱታል እንጂ። መፍትሄው አንድና አንድ ብቻ ነው፣ እርሱም ይህ ቃል ነው። አሁንስ ይላል እግዚአብሔር፣ በፍጹም ልባችሁ በጾምም በልቅሶና በዋይታ ወደ እኔ ተመለሱ። ልባችሁን እንጂ ልብሳችሁን አትቅደዱ። አምላካችሁም እግዚአብሔር ቸርና መሐሪ፣ ቁጣው የዘገየ ምሕረቱም የበዛ ለክፋትም የተጸጸተ ነውና ወደ እርሱ ተመለሱ። የሚመለስና የሚጸጸት እንደሆነ ለአምላካችሁም ለእግዚአብሔር የእህልና የመጠጥ ቁርባን የሚሆነውን በረከት የሚያተርፍ እንደሆነ ማን ያውቃል? በጽዮን መለከትን ንፉ፣ ጾምንም ቀድሱ፣ ጉባኤውንም አውጁ፣ ሕዝቡንም አከማቹ፣ ማኅበሩንም ቀድሱ፣ ሽማግሌዎቹንም ሰብስቡ፣ ሕፃናቱንና ጡት የሚጠቡትን አከማቹ። ሙሽራው ከእልፍኙ ሙሽራይቱም ከጫጉላዋ ይውጡ። የእግዚአብሔርም አገልጋዮች ካህናት ከወለሉና ከመሠዊያው መካከል እያለቀሱ አቤቱ ለሕዝብህ ራራ፣ አሕዛብም እንዳይነቅፏቸው ርስትህን ለማላገጫ አሳልፈህ አትስጥ። ከአሕዛብ መካከል አምላካቸው ወዴት ነው ስለምን ይላሉ ይበሉ ይላል የእግዚአብሔር ቃል በትንቢተ ኢዮኤል ምዕራፍ 2 ከቁጥር 12 እስከ 17። አሁንም የእግዚአብሔር ቃል እንዲህ ይላል፣ ወደ እግዚአብሔር ቅረቡ፣ ወደ እናንተም ይቀርባል። እናንተ ኃጢአተኞች እጆቻችሁን አንጹ። ሁለት ሐሳብ ያላችሁ እናንተ ልባችሁን አጥሩ። ተጨነቁና እዘኑ፣ አልቅሱም። ሳቃችሁ ወደ ሐዘን፣ ደስታችሁም ወደ ትካዜ ይለወጥ። በጌታ ፊት ራሳችሁን አዋርዱ፣ ከፍ ከፍም ያደርጋችኋል ይላል ያዕቆብ ምዕራፍ 4 ከቁጥር 8 እስከ 10። አሁንም የእግዚአብሔር ቃል እንዲህ ይላል፣ ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ኃጢአትን አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም ይላል አንደኛ ዮሐንስ ምዕራፍ 1 ከቁጥር 8 እስከ 10። አሁንም የእግዚአብሔር ቃል እንዲህ ይላል፣ የአፌን ቃል ስማ፣ ከእኔም ዘንድ አስጠንቅቃቸው። እኔ ኃጢአተኛውን በእርግጥ ትሞታለህ ባልኩት ጊዜ አንተም ባታስጠነቅቀው ነፍሱም እንድትድን ከክፉ መንገዱ ይመለስ ዘንድ ለኃጢአተኛው አስጠንቅቀህ ባትነግረው ያ ኃጢአተኛ በኃጢአት ይሞታል፣ ደሙን ግን ከእጅህ እፈልጋለሁ። ነገር ግን አንተ ኃጢአተኛውን ብታስጠነቅቅ እርሱም ከኃጢአቱና ከክፉ መንገዱ ባይመለስ በኃጢአቱ ይሞታል። አንተ ግን ነፍስህን አድነሃል፣ ደግሞ
ጻድቁ ከጽድቁ ተመልሶ ኃጢአት በሠራ ጊዜ እኔ በፊቱ እንቅፋትን ሳደርግ እርሱ ይሞታል። አንተም አላስጠነቀቅከውምና በኃጢአቱ ይሞታል። ያደረጋትም ጽድቅ ነገር አትታሰብለትም። ደሙን ግን ከእጅህ እፈልጋለሁ። ነገር ግን ኃጢአት እንዳይሠራ ጻድቁን ብታስጠነቅቅ እርሱም ኃጢአት ባይሠራ ተጠንቅቋልና በእርግጥ በሕይወት ይኖራል። አንተም ነፍስን አድነሃል ይላል የእግዚአብሔር ቃል በትንቢተ ሕዝቅኤል ምዕራፍ 3 ከቁጥር 17 እስከ 21። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ያውን የምታየው የአልትራሳውንድ ፊልም የሶስት ወር ጽንስ ወይም የ12 ሳምንት ጽንስ በእናቱ ማህፀን ሲራመድ የተነሳው ፎቶ በ3D አልትራሳውንድ። ይሄ እንግዲህ ከአንድ 12-13 ዓመት በፊት ነው። የሶስት ወር ጽንስ እናቱ ማህፀን ውስጥ ይራመዳል እና ውርጃ ምን ይመስላል የሚለውን ማየታችን ተገቢ ነው እና እነዚህ የምናያቸው ፎቶዎች ትክክለኛ መረጃዎች ናቸው። 11 ሳምንት እድሜ ላይ ያለ 10-11 ሳምንት ማለት 2 ወር እስከ 2 ወር ተኩል ባለ እድሜ ውስጥ እነዚህ ይሄ 2 ወር ነው። በቃ በዚህ መካከል ያሉ ህፃናት ናቸው። እንደምታየው ስሙኒው የአሜሪካ ስሙኒ የተቀመጠው ለንጽጽር ነው እና ውርጃ ማለት ይሄ ነው። ህፃናትን ያለ ርህራሄ በጭካኔ መግደል ማለት ነው እና ይሄንን መቼም ቢሆን ልናጸድቀው አይገባም። ትክክል ነው ብለን ልናወራም የህሊና ነፃነት ሊኖረን አያስፈልግም። ምክንያቱም ትልቅ ወንጀል ነው። ለራሳቸው መናገር የማይችሉ መሟገት የማይችሉ ህፃናትን በነገራችን ላይ በዚህ እድሜ ውርጃ ሊፈጸምባቸው ሲል ህፃናት ይጮሃሉ፣ ድምፅ ያሰማሉ እያሉ ማለት ነው። ይሄ ሪከርድ የሆነ ድምፅ ነው። ምሳሌ እንዲሆን አሰማሁት እንጂ እንዲህ አይነት ድምፅ እያሰሙ እየሸሹም ነው የሚታረዱት እና ለማምለጥ እየሞከሩ እና ይሄንን የነዚህን ህፃናት ግድያ ይቁም ነው እያለን ያለ ነው። ሰው እየሞተ ነው ብለን ማሰብ ያለብን እንጂ ደም እየተወገደ ወይም እየተጠረገ ነው የሚለው ጤነኛ ሐሳብ አይደለም። በጣም ትክክል እና ይህንን ህብረተሰቡ አይቶ እንዲፈርድ ነው እያሳሰብን ያለ ነው። ምክንያቱም እነዚህ የምናያቸው ያው ውርጃን ለመፈጸም ጥቅም ላይ የሚውሉ መሳሪያዎች ናቸው፣ ብረቶች ናቸው። ለምንድን ነው ማሳየው? እነዚህን ያው አስወራጆች ወደ ሴቲቱ ማህፀን ሲጨምሩ በነሲብ ነው የሚጨምሩት። በነሲብ ስለ እያየን የምንፈጽመው ተግባር እየታየ የሚፈጸም ተግባር አይደለም። ውርጃ ቀዶ ሕክምና ባለሙያ እንደመሆኔ ቀዶ ሕክምና ሲፈጸም አንድ ሰው የሚሰራው ኦፕሬሽኑን የሚያደርገው ሰው የሚያደርገው ማየት አለበት። እያየ ነው መስራት ያለበት። በደም ካልታየው ደግሞ አጉሊ መነጽር አድርጎም ነው የሚሰራው እና እዚህ ጋር ስትመጣ ግን ይሄም ሰርጀሪ ሰርጂካል አቦርሽን ይሉታል እነሱ እና ወደ ማህፀን የምታየውን ይሄንን ስፖንጅ ፎርሴፕስ የሚባለው ይሄንን መሳሪያ ለመክተት በነሲብ ነው፣ በግምት ነው። ምናልባት ህፃኑን ሰውነት አገኘው በሚል ግምት ነው ቆንጥጦ ገንጥሎ የሚያወጣው እና በዚያ ሂደት የሴቲቱ ማህፀን ግድግዳም ቆንጥጠው የቀደዱ ሁሉ አሉ። እንግዲህ ስፔሻሊስት ሐኪሞች ነው ቀደው ሄደው አንጀት ጎትተው ያወጡም አሉ። ምክንያቱም በግምት የሚደረግ ስለሆነ ትክክል። ይሄኛ ሀገር የሆነም ነው የምነግርህ። በውጭም ሀገር በሰለጠነ የሚባለውም ዓለም የሚከሰት ችግር ነው እና ይሄ ሁሉ አይነት ሁኔታ ሲደረግ ግን አሁን ነው ያው ከህግ ተጠያቂነት ለማምለጥ በሚል የሚያስፈርሟቸው እንጂ ሴቶችን በፊት ኮንሴንት የሚባለውን ፈቃድ ከሴቶቹ አይጠየቅም እና ይሄም ሊታወቅ ይገባዋል እና ይሄ ሆኖ በስተመጨረሻ ምንድን ነው የሚያደርጉት ሲባል
ህፃናትን በዚህ መልኩ ነው እየገነጣጠሉ የሚያወጡት በስተመጨረሻ ማለት ነው። እና ይሄ የምታየው ትክክለኛ ውርጃ ሲፈጸም የተሰራ ቪዲዮ ነው። እና በብረት የሴቲቱን ማህፀን ግድግድ እንትን በሩን ያሰፉታል። የተዘጋ በር ነው እና በእነዚህ በምታያቸው ብረቶች በመታገዝ የሴቲቱን የማህፀን በር ካሰፉ በኋላ በመቆንጠጫ ገብተው የምታያቸውን ለጋ የህፃን አካላት እየቆራረጡ ያወጣሉ። ይሄ አሁን ትልቅ የገቢ ምንጭ ነው ለብዙ ሐኪሞች እና አሁን በቀላሉ በአቋራጭ መበልጸጊያ መንገድ ሆኖ እኛም ሀገር ብዙዎች እየከበሩበት ያሉ የህፃናት ደም በህፃናት ደም የተጨማለቀ ገንዘብ ነው የብዙዎች የብልጽግና መሰረት እየሆነ ያለው እና ሌላው በመጣጭ ማሽን የሚደረግ ደግሞ ውርጃ አለ። የቀድሞ D&C የሚባለው ነው። ያው ስሙ ብዙ አይጠቅምም ለተመልካቾች። ከፍተኛ ጉልበት ባለው መጣጭ ማሽን የምታየውን ህፃን እንዲህ በጣጥሰው ነው የሚያወጣው። በጣጥሶ ነው የሚያወጣው ማሽኑ እና እስከ 12 ሳምንት ድረስ በጣም ቀላል ነው ጽንስ ማቋረጥ። በጣም ቀላል ነው። አሁንማ የመጣ እንትን አለ መሳሪያ ለቫኪዩም የሚሉት ምንም በብረት መጠቀም ምናምን አያስፈልግም። በቫኪዩም ሊደረግ ይችላል። እስከ ሴፍ ነው ሴፍስት እንትን ነው። ስለዚህ እስከ 3 ወር ድረስ ምክንያት ካላት በቂ ምክንያት ካላት አልችልም ልጁን ላሳድግ አልችልም ወይንም ደግሞ ታምም ያለው በሽተኛ ነው አልችልም ምትል ከሆነ አገልግሎቱን ማግኘት አለበት ነው። በአምላክ ፈቃድ የተፈጠሩ ፍጥሮች ከዚህ ውጭ የሆነውን ስራ መስራት የተገባ አይደለም፣ መብታቸውም አይደለም። ይሄ አሁን ከፍተኛ ስራ ላይ የሚውል ነው። D&A ውርጃ ደግሞ ቅድም በጥቂቱ ተናግሬዋለሁ። ማህፀን ውስጥ የተኛውን ህፃን በእነዚህ ብረቶች በቃ ያገኘውን የአካል ክፍል እየቆነጠጠ ገነጣጥሎ የሚያወጣበት ሂደት ነው። እዚህ ጋር እጁን ገንጥሎ ሲያወጣ ታያለ እና በሂደት ደግሞ ሆድ ዕቃውን እየቦጨቀ ያወጣል። ማለት ይሄ መግደል ካልሆነ ምንድነው ስሙ ነው? እንዲህ አድርገህ የምታወጣው ሰው አሁን ደግሞ ጭንቅላቱን ታያለ እና እንዲህ አድርገህ የምታወጣው ሰው ካልሆነ ምንድነው? እና ለዚህ ዴፊኒሽን እንፈልጋለን ከዛኛው ጎራ ማለት ነው። መግደል ካልሆነ ምንድነው? እና በቃ ለመኖር በቃ ወጥተው እንደኛ በህብረተሰቡ መካከል ለመኖር እየናፈቁ ያሉ ህፃናትን በዚህ አይነት አሰቃቂ መንገድ ነው ህይወታቸውን እያጠፋን ያለ ነው። ሌላው ማህፀን ውስጥ ደግሞ ጨዋማ ውህድ በቀጥታ ጨምረው ህፃኑን በመመረዝ የሚገሉበት ሴላይን አቦርሽን የሚባል ወይም የጨው ውርጃ የሚባል ቴክኒክ አላቸው። እና ተመልከት ህፃኑ እጁ ሲንቀሳቀስ የሽርት ውሃ ሲጠጣ ታያለ፣ አፉ ይንቀሳቀሳል። ህፃናት ማህፀን ውስጥ ሆነው ይጠጣሉ፣ የሚያወኙበትን ጠጥተውም ደግሞ ይሸናሉ። እና ያንን ህፃን ይህን ስለሚያውቁ ጨው ጠጥቶ ተመርዞ ተቃጥሎ እንዲሞት ያደርጉታል። እና በምታየው መንገድ ሰውነቱ በልዞ የምታየው በዚህ በኬሚካሉ ተቃጥሎ ማለት ነው። እና ይሄ ለህሊና እጅግ የሚከብድ የሚሰቀጥጥ ተግባር ነው። ይሄም ሌላው የዛ የግድያ ቴክኒክ መገለጫ መንገድ ነው። እና ለእነዚህ ህፃናት መጮህ አለብን። ይሄ ነው የውርጃ ትክክለኛ ፒክቸሩ፣ እውነተኛ መልኩ ይሄ ነው the real picture of abortion እንጂ ለሴቶች የማሰብ ጉዳይ አይደለም። እና ሌላው የምናየው ይሄ 6 ወር ተኩል አካባቢ ማለት በዚህ እድሜ ያለ ህፃን ነው እና በቆሻሻ ባልዲ ውስጥ ተጥሎ ታየዋለ። ለመኖር ትልቅ ነው፣ ለመናገር ግን ትንሽ የሆነ ህፃን በቃ በኬሚካል አቦርሽን በተለይ የሴቲቱ ማህፀን ውስጥ የሚቀበሩ እንክብሎች አሉ። አሁን በተለይ በስፋት ከተማችን ውስጥ ገጠር ውስጥም ሳይቀር ስራ ላይ የገባ ነው እና ሴቶች የገበሬ ሚስቶች ሳይቀር በቃ ምን ያደርግልሻል ልጅ አሁን ላይ በላይ እየወለድሽ እየተባለ ይወጡታል። በጣም አደገኛ እንክብል ነው። ብዙ ሳይድ ኢፌክቶች አሉት። ደም በከፍተኛ ደረጃ እንዲፈሳቸው እስከማድረግ እና ይሄ በውጭ ዓለም ብዙ ሴቶችን የገደለ ምንድነው የሚባለው? ሚፌፕሪስቶን፣ ሚሶፕሮስቶል የሚባሉ ክብሎች አሉ። ሚሶፕሮስቶል ሲያንቆለጳጵሱት ሚሶ ይሉታል። እና ያለ ጊዜው ልጁ
እና ከናቲቱ የማህፀን ግድግዳ ላይ ፕላሴንታ ወይም ደግሞ የእንግዴ ልጁ እንዲላቀቅና በረሃብ እንዲሞት የሚያደርግ እና እዚህ ጋር የምናየው የሲዜሪያን ሴክሽን አቦርሽን የሚሉት ነው። ምን ማለት ነው? ማህፀን ውስጥ ያለውን ጽንስ አንዱ መግደያ መንገድ የሴቲቱን ማህፀን ከፍቶ ህፃኑን አውጥቶ መጣል። ይሄም አንድ መንገድ እና በዚህ ቴክኒክ ልጁን ከማህፀን ውስጥ ልክ ለወሊድ ሴቶች ማህፀናቸው እንደሚቀደድ እንደዛው ካወጡ በኋላ ልጁን የሆነ ጥግ ይጥሉታል፣ እትብቱን ሳያስሩ ማለት እየደማ እንዲሞት። እዚህ ሀገር ይፈጸማል። ይሄ የውጭ አይደለም እያወራሁ ያለሁት። ይሄን የሚያደርጉ አንቱ የተባሉ ሰዎች ከተማችን ውስጥ አሉ በፕሮፌሰር ደረጃ እና ምን አይነት የህሊና ድንዛዜ ውስጥ እንደገቡ መገመት ይቻላል። እና አንዱ እንዳውም ሚዲያም ላይ የሚታይ ነው። 2 ልጆችን ወንድ ልጆች አግኝቶ እንደዚሁ ደማቸው እንዲፈስ ትቷቸው አልሞት ሲሉ እየዞረ ያፈነ የገደለ እንዳለም የነበሩ መስክረውልኛል። ከአመታት በፊት ማለት ነው 8 ዓመት በፊት 7-8 ዓመት በፊት እና ከዚህ ጋር የተገናኘ ዶክተር ነው። አዎ የማህፀንና ጽንስ ሐኪም ነው። እና ይሄንም በማድረግ የሚገኝ ገንዘብ የሚገኙ ባለሀብት ነው ጥያቄ አለ ማለት ያው እውነቱ እሱ ስለሆነ ማለት ነው። እውነት ነው። ባጭሩ መበልጸጊያ መንገድ ነው። በነገራችን ላይ ትልቅ ቢዝነስ ነው ውርጃ። ብዙዎች እዚህ ውስጥ ያሉት ለቢዝነስ ነው፣ ለሴቶች መብት አይደለም። ይሄ ግልጽ ነው። ግን አእምሮ እየተሸጠ የሚገኝ ገንዘብ ምን አይነት የህሊና እረፍት አለው? የለውም። የህሊና እረፍት እንደሌለው ራሳቸው ይመሰክራሉ። አንዱ አቦርሽኒስት አሜሪካ ውስጥ በየማታው ፊቴን በመስታወት ያለው እና እነዚህ ዲግሪዎቼ ምን አይነት ሞንስተር ምን አይነት ጨካኝ አረመኔ ሰው ፈጠሩ እያልኩ ራሴን እኮንናለሁ ብሎ የተጻፈ ነገር ነው ነገር ራሱ የተናገረው። እዚህ ለኛል አሁን ነው የዛሬ 5 ወር 6 ዓመት ይመስለኛልና በእንዲህ አይነት ነገር ውስጥ የነበረ ዶክተር ያለውን ነገር ሰምቻለሁና ያጠፋኋቸው ነፍሶች ፊቴ ላይ ይመጡብኛል ማለት የልጆቹን ምስል ሁሉ አያለሁኝና የሆነ ጊዜ ድረስ በጣም ሳይካትሪስት እስኪያስፈልገው ድረስ ሆኖ እንደነበረ ሆነ ምስክርነት ሰምቻለሁ። አንድ ዶክተር አይ ይሄ የብዙዎች ችግር ነው። ሌሊት የነዛ ህፃናትን ጩኸት እየሰሙ የሚረበሹዋል። ይህንን ማቀውን ታሪክ ነው የሚነግር። በቃ ሌሊት መተኛት የማይችሉ በቃ የነዛ ጩኸት ረፍት ነስቷቸው አንዱ እንዳውም ቤተሰቡን እስከ ለማጥፋት እና ራሱን ሊያጠፋ ሞክሮ ሚስቱና ልጆቹ አለጥቂት አመለጡት። ራሱን የገደለ ኢትዮጵያዊ ሐኪም አለ እዚሁ አፍሪካ ሀገር ውስጥ እና እንዲህ አይነት ችግር ውስጥ ነው የሚገቡት። በቅርብ ያናገርኩት አንድ ባለሙያ ከ3-4 ወራት በፊት ይሄን እንዳውም ሐኪምም አይደለም ነርስ ይሄን ሲሰራ የነበረ ጤና ጣቢያ ውስጥ ሲሰራ የነበረ ጤና ተቋማቶችንም ጉዳይ እናነሳለን በኋላ። እኔም በአካል ሄጄ የገጠሙኝን ጉዳዮች አወራለሁ እና እሱ አሁን በቃ በየምሽቱ የነዚህ ህፃናት ጩኸት እየረበሸኝ ነው። አሁን እርግፍ አድርጌ ትቼ በቃ ይህንን ስራ አልሰራም ብዬ ካቆምኩ ብዙ ወራት ተቆጥሯል ብሎ ለእኔም ለባለቤቴም ያው ምስክርነት ቃሉን ሰጥቶናል። እና ሰላም የላቸውም፣ ደስታ የለም። ቢኮዝ በብር ሰላም አታገኝም የህሊና ሰላም ከሌለ ማለት ነው። እና ይህንን የሚያደርጉ አሉ። እዚህ ጋር ግን አያበቃም። 9 ወር የደረሰ ሊወለድ 1 ቀን ወይም ሰዓታት የቀሩት ሊሆን ይችላል፣ ወይም ቀናት የቀሩትንም ደግሞ የሚገሉበት ቴክኒክ አላቸው። ፓርሻል በርዝ አቦርሽን ይባላል። ይሄ ደግሞ በጣም በዘግናኝነቱ ወደር የሌለው ነው። እንደምታየው የደረሰ ህፃን ሊወለድ ያለውን በአልትራሳውንድ በመታገዝ አመጣጡን ይቀይሩታል። በጭንቅላት የነበረውን በእግር ለግድያ እንዲመቻቸው ማለት ነው። ከዚያ በኋላ በእግር ጎትተው እስከ አንገቱ ያወጡትና ጭንቅላቱን እንዳይወጣ ሆን ብለው ያቆዩታል። ከዚያ ሹል መቀስ ወስደው የራስ ቅሉን ይበሱታል እዛው እናቲቱ ማህፀን ውስጥ ያለውን ጭንቅላቱን። ከዛ አንጎሉን በመጣጭ ማሽን መጠው በዚህ መልክ ይገሉታል። ይሄ እኛ ሀገር እስካሁን እንግዲህ መረጃው የለኝም ለመደረጉ፣ ግን
በድብቅ ሳይደረግ አልቀረም ብለህ ትገምታለህ? እገምታለሁ። ግን ዝምታችን ወደዚህ ያንደረደረን ነው። አንድ የምነግርህ እርግጠኛ የሆነ በመረጃ ያለኝ እውነት ነው። እዚሁ ከተማችን ውስጥ ባለ ሆስፒታል የሕክምና ተማሪዎች የሚሰለጥኑበት ሆስፒታል ነው። ሜዲካል ፋክልቲ ሜዲካል ኮሌጅ ነው በመንግስት ስር ያለ እና እዛ ሴቶች ለውርጃ ሲመጡ ያንን የውርጃ አገልግሎት እንዲያገኙ ተብሎ ማህፀናቸው ውስጥ የሚቀበር እንክብል አለ ቅድም የነገርኩ እና ያንን አድርገው በአጋጣሚ ልጁ ከነ ህይወቱ ሊወጣ ይችላል እና ያንን በህይወት ያለ ህፃን እናቲቱ አልፈልገውም ስለምትል ምንድነው የሚያደርጉት? ልቡን መርፌ ወግተው ይገሉታል። ኢትዮጵያ ውስጥ ነው ማለት። ይሄን የሚያደርጉ የሕክምና ተማሪዎች አሉ የሚሰለጥኑ ማለት ነው። ማለት ሲሰለጥኑ ነፍስ ባለው ልጅ ነው እየሰለጠኑ ያሉት ማለት ነው። ትክክል። እና ይሄ ስልጠና አይደለም። እና አሁን በዚህ ምክንያት የህሊና ችግር ውስጥ የገቡ ማለት የማህፀንና ጽንስ ሐኪም መሆን እየፈለጉ ይህን ሳታደርጉ ግን አትሆኑም እየተባሉ ከፍተኛ ጫና የሚደረግባቸው ኢትዮጵያውያን ባለሙያዎች አሉ። ለእነሱም ድምፅ ለመሆን ነው እዚህ ያለሁት እና ይሄ ትልቅ ውንብድና ነው። ምክንያቱም የህሊና ጉዳይ በህግ የሚወሰንም አይደለም። ሲጀመር ነጋሪት ጋዜጣ ላይ የሆነ ሰው ጽፎታል ተብሎ ማለት በህግ ደረጃ ሰዎች ተቀምጠው አወጡት ተብሎ ሲጀመር ህግ የእግዚአብሔር ቃል አይደለም። ሰዎች ተስማምተው የሚያወጡት ይቀየሩት ይችላል እና ነጋሪት ጋዜጣ ላይ ያለ አርቲክል ተጠቅሶ አንዲት ሴት ለውርጃ ከመጣች ያቺን ሴት ህጋዊ ውርጃን አልሰጥም ብሎ መከልከል አይችልም። ከህሊና የተነሳ ይህንን አገልግሎት ልሰጥሽ አልችልም ማለት አይችልም ይላል። ይሄ ትልቅ ጥፋት ነው ማለት ህሊናውን ረግጦ ሰው መግደል አለበት የሚል ህግ ነጋሪት ጋዜጣ ላይ ተቀምጦ አሳይሃለሁ ወይም እዚህ ላይ ታሳይዋለህ እና ይሄ መሻር አለበት፣ ዲሊትድ መሆን ያለበት። ሰዎች በሆነ መንገድ ሰዎችን አሳምነው ወይም የሰዎችን አለማወቅ ተጠቅመው ያስቀመጡት እንጂ እንዴት ነው ሰው ሃይማኖቱ የማይፈቅደውን ነገር ሃይማኖትም ባይኖረው ህሊናው የማይፈቅደውን ነገር ማድረግ ግዴታው ነው ተብሎ ህግ ላይ የሚቀመጠው? የት ሀገር ህግ ነው እንዲህ አይነት? እና እንዲህ አይነት ጥፋት ነው እየተፈጸመ ያለው እና በንጹህ ህሊና ሴቶችን መርዳት የሚፈልጉ የህክምና ባለሙያዎች የማህፀንና ጽንስ ሐኪም እንዳይሆኑ እንዲህ አይነት እንቅፋት ተቀምጧል መንገዳቸው እና የጤና ሚኒስቴር ይህንን ማስተካከል አለበት። ግን በዛ የጀመረ ሐኪም እንደው የአእምሮ ረፍቱ ነው የለውም እናውቃለን። ግን እንደው የህሊናውን ጉዳይ ሸጦ ያንን ያደረገ ሐኪም ሲመጣ እንደነዚህ አይነት ነገሮችን ላለማድረጉ ምንስ ዋስትና አለ? አንዴ ስሊፐሪ ስሎፕ ነው ወይም የሚያዳልጥ ቁልቁለት ነው እና አንዴ ከተነካካ በቃ ህሊናህ እየደነዘዘ ይመጣል። እሱን እኮ ነው የምለው። ማለት እዛ ጋራ በሱ ከጀመረ አንድ ዶክተር ከዛም በኋላ ሄዶ የመራራቱና አይ ቆይ ምናምን ብሎ እንደው የተሳሳተ ውሳኔ እንኳን ይዘው የመጡትን ሰዎች የመመለስ ልብና አቅም አለው እሱ ወይ ያጣዋል ነው እና አንድ ማህፀንና ጽንስ ሐኪም ነው አሜሪካ ውስጥ ውመንስ ክሊኒክ ብሎ ከፍቶ ይሰራ የነበረ ታዋቂ አቦርሽኒስት፣ መጀመሪያ ላይ ታዋቂ የውርጃ ተቃዋሚ ነበር። በሆነ አጋጣሚ አንዲትን ሴት ችግር ላይ ያለችን ልርዳ ብሎ በቃ አይደል ሳይፈልግ ነው ያን ነገር ማድረግ የጀመረው። ከዛ በቃ ለየለትና የለየለት የውርጃ ሐኪም ሆነ። በስተመጨረሻ ያው አንዱ በጥይት ገደለው። እሱን መግደል ልክ ነው እያልኩ አይደለም፣ ግን ያፈሰስከው ደም ፈልጎ ያገኛል፣ ምንም ጥያቄ የለው። የእግዚአብሔር ቃልም ስለሚል ደምን ይጠራል ይላል። ስለዚህ የምታፈሰው የህፃናት ደም ነገ አንተን ብቻ አይደለም ዘርህን ተከትሎ የሚመጣ ነገር ነው። ምክንያቱም እግዚአብሔር ቃል እውነት ስለሆነ
ይባላልም እኮ አይደል? በሀገራችንም አባባል ደም ይጠራል ተው ምናምን ይባላል እኮ እንደው በአባባልም ደረጃ አለ። ግን የእግዚአብሔር ቃል ደግሞ ሱፕሪም ኦቶሪቲ መጨረሻው ህግ እሱ ነው እና የትኛውም የዓለም ህግ ወይም የሀገር ህግ ከእግዚአብሔር ህግ ጋር የሚጻረር ከሆነ ያንን ህግ የመታዘዝ ግዴታ የለብንም። ይሄ ሊሰመርበት ይገባል። መንፈሳዊ አነጋገር የህይወት መንቀሳቀሱ አይደለም ዋጋ የሚያሰጣው፣ ለህይወት የታሰበ የተጀመረ ሁሉ ዋጋ ያለው ነው በእግዚአብሔር በኩል። ስለዚህ ስለተንቀሳቀሰ አይነካ፣ ገና የመንቀሳቀስ እድል ስላላጋጠመው መጥፋት አለበት የሚባል ማሻሻያ ቋንቋ የለም። መጽሐፍ ቅዱሳችን ጠቋሚ የሆኑ ሐሳቦችን ይሰጠናል። ከዚህም ውስጥ አንደኛው ጠቋሚ ሐሳብ በማህፀን ሳልሰራህ አወቅኩህ፣ ከመወለድህ በፊት ለየውህ፣ ለሕዝቦችም ነቢይ እንድትሆን ሾምሁህ ይላል። ከማህፀን ሳልሰራህ አወቅሁ የሚለው ሐሳብ እግዚአብሔር ከጽንስ አኳያ ጽንስን ከስር ከመሰረቱ የወንድ እና የሴት ግንኙነት ከሆነ በኋላ ጽንስ በሚመጣበት ሂደት ውስጥ የጽንሱ ሂደት በዛ ግንኙነት አኳያ እንደሚጀመር የሚያሳስበን መልእክት ስለሆነ እኛ ጽንስ የሴቷ ዘር ከዳበረበት ጊዜ ጀምሮ እንደሚጀመር ነው እና ለሚበልጠው ህግ ነው የምንገዛው። ለሀገራችን ህግ የመገዛት ግዴታ አለብን፣ መጽሐፍ ቅዱስ ያዛል። ግን የትኛውም ህግ ከእግዚአብሔር ህግ ጋር የሚጻረርበት ፖይንት ላይ ግን ነው፣ እዛ ላይ ድርድር የለም። ትምህርቱ ይቀራል። አሁን ጫና እየተደረገባቸው ነው። ትባረራላችሁ ወይም ደግሞ ያው በትምህርታችሁ ደግሞ እንድትዘገዩ ይደረጋል የተባሉ ተማሪዎች ላይ ጫና እየተደረገ ነው። እዚሁ ከተማችን ውስጥ ሀገራችን ውስጥ ማለት ነው። ይሄን አይነት በህሊና ላይ የሚደረግ ሸፍጥ መቆም አለበት እና የሚመለከተው አካል ይሄንን ፈጥኖ እርምጃ ወስዶ ማስተካከል አለበት። የህዝብ ተወካዮች ምክር ቤት ይሁን የሚመለከተው የምክር ቤቱ ቋሚ ኮሚቴ፣ ጤና ሚኒስትርም ይሄ በሰብአዊ መብት ላይ የሚፈጸም በደል ነው፣ ጥሰት ነው እና እዚህ ላይ ምንም ድርድር የለምና አሁን በቃ የማህፀንና ጽንስ ህክምና ውርጃ በሚፈጽሙ ሰዎች ብቻ እንዲሞላ ታስቦ እየተሰራ ነው እና የነሱ ደቀ መዛሙርት ለማድረግ ከፍተኛ ርብርብ ነው እየተደረገ ያለው። ይሄ በቃ ፀሐይ የሞቀውን እውነት ነው የምነግርህና በአስቸኳይ ሊቆም ይገባዋል። ያማል ማለት እንደው የእምነት ሀገር የባህል ሀገር እየተባለ በሚነሳበት ሀገር ውስጥ አሁን እነዚህ ሰዎች ከየት ነው የበቀሉት ብለን እንድናስብም ጭምር የሚያደርገን ይመስለኛል። ማለት እንደዚህ አይምሮን ሸጦ ከዛም በኋላ ገንዘብ ማግኘት ኢቭን ደግሞ ተተኪዎቹም ጭምር ይሄንን ፎቶስቴፕ ይሄንን የእግር ዱካ ተከትለው እንዲሄዱ ማሰብ ምን አይነት ትውልድ አደንዛዥ ትውልድ ገዳይ ጉዳይ ነው የሚሰራው የሚለውን ነገር በጣም ትኩረት ሊሰጠው የሚገባ ፖይንት እንደሆነ ማንሳት ያስፈልጋል። ምናልባት ከዚህ ጋር አያይዤ አንድ ነገር ላንሳ ዶክተር። እንግዲህ በትምህርት ጥቅስ ይቀመጥልኝ ለኔ የጤና ተቋማት ለማለት እቸገራለሁ አንዳንዶቹን። ማለት የጤና ተቋማት ራሱ ስማቸው ለሰው ጤና የሚሰሩ ማለት ነው አይደል? እና እንደዚህ አይነት ነገር የውርጃ ጉዳይ ምናምን ይዘው ሲሄዱ ሰዎች አረ ይሄን ያህል ወር ሆኖታል። እኔ ያጋጠመኝ ልንገርህ፣ ቅድም እንዳልኩ ጋር ነው እንግዲህ ስሙን መጥቀስ ይገባኝ እንደሆነ አላውቅም፣ ግን ብቻ በጣም ታዋቂ የሆነ አንድ በጣም ብዙ ዶኔሽን የሚያገኝ እና ይሄንን ነገር ፕሮሞት የሚያደርግ አንድ ክሊኒክ በጣም በየብዙ ቦታዎች ላይ ያለው ብዙ እርዳታ አግኝቶ ነው የቆመው ራሱ እና በዋናነትም ይሄንንና የኮንዶም ጉዳዮችን ምናምን የሚያሰራጭ እንትን ነው ማለት እንደነዚህ አይነት ነገሮች ላይ በጣም የሚሰራ የጤና ተቋም የሚለውን ኮታንኮት ያዙልኝ ትምህርት ጥቅስ ውስጥ ይቀመጥልኝ እና
ቀስ ብዬ ሄጄ ያው ለዚህ ጉዳይ ዝግጅት ሳደርግ ነው የጠየቅኩት እና ቀለበቴን አውልቄ ያው አግብቼ 2 ልጆች አሉኝ። ግን ያው ለዚህ ስራ ስል ቀለበቴን አውልቄ ሄጄ ነው የጠየቅኩትኝ እና እንደው ጓደኛዬ አርግዛብኛለች እና ደግሞ እንዲወለድ አልፈልግም እና እንደው ምን ትመክኛለሽ ምናምን ብዬ የጤና ምናምን ባለሙያ ነች ተብላ የተቀመጠችን ሴት ሄጄ አናገርኳት እና ስታወራኝ ምንም የመረበሽ ስሜት አላይባትም እና እንደውም እባክህ ፍጠን አይነት ነገር ነው ሁሉ ድምጸቷ ውስጥ ያለው እና እንደው ከጤናስ አንፃር የሚያመጣውን ነገር እንደው ምንም ችግር አያመጣም ምናምን እያልኩ ጠይቃታለሁ እና አረ ችግር የለውም ምን እኛ በየቀኑ እናረጋው ምናምን ብላ የነገረችኝ ነገር ምን ያህል ለጉዳዩ የተሰጠውን ሮንግ የሆነ ትኩረት ማለት ጤነኛ ያልሆነ ሰዎችን በትክክለኛ መንገድ እንደው እንደ ጤና ባለሙያ አይ ይሄ ነገር እንደዚህ ከሆነ ወሩ እንደገፋ ሁሉ አድርጌ ነው የተናገርኩት እንደው እንትን ካላቸው በሚል ማለት ግን አረ ችግር የለውም ይምጣና ጉዳዩን አድርጉት ይሄ እንዲህ አለ እኮ ምናምን አይደለም የሚል ነው የሰጠችኝና ብዙ የጤና ተቋማት የመንግስትን ጨምሮ የጤና ተቋማት ላይ እንደነዚህ አይነት ነገሮች ኢቭን እንደ ማበረታቻ ሁሉ ያለው ነው የሚመስለው እና እጣ ሁሉ ያለው አስመስለው ነው የእውነት የሚያወሩት ማለት ብታረጉት እዛን ያህል ጉዳት የለውም እንደው እንደሚባለውም አይደለም እንደው በጠብጠብ ሰው እንኳን የሰማው ይሄ ፍርሃቱ የሆነ ነገር ለሆነ ይችላል ይሆን ምናምን የሚለውን ፍርሃት ሁሉ የሚያጠፋ ነው ምክሩና የጤና ተቋማቶቻችን ምን እያደረጉ ነው? በጣም ልብ ኮርኳሪ ጥያቄ ነው ጠየቀኝ። ይሄ ልባችንን በጣም የሚሰብር እና ያው ኢትዮጵያዊ በመሆናችን ደስ የሚለንን ያህል ደግሞ እየተፈጸሙ ባሉ ነገሮች ከምናዝንበት ግንባር ቀደሙ አንዱ በሀገራችን ውስጥ ማለት ነው በማህፀን ውስጥ ያሉ ህፃናት መገደላቸው ሳያንስ በእናቶች ላይ እየደረሰ ያለ ጉዳት ተዋሽተው ማለት ነው እንደ ኔም ኦፍ ሳይንስ በቃ እንደ ኔም ኦፍ ሪፕሮዳክቲቭ ሄልዝ ወይም የተዋልዶ ጤና መብቶች ቃሎቹን ስትሰማ ደስ ይላሉ ማለት ይመቻሉ ለሰው ታስበው ይመስላሉ እና ግን ከዛ ጀርባ ያለውን ጥፋትና ሸፍጥ ስታይ ደግሞ በጣም ታዝናለህ እና ሴቶችን እስከ እርግዝና ባለው ሂደታቸው ማለት እስከ ወሊድ ባለው የእርግዝና ሂደታቸው መርዳት በጣም ኖብል በቃ የጨዋ ስራ ነው የተከበረ ነገር እንደገና በወሊድ ጊዜ የሚገጥማቸውን የተለያዩ ችግሮች መፍትሄ ለመስጠት የሚደረገው ድካም ይሄም በቃ ትልቅ ክብር የሚገባው ጉዳይ ግን በዚህ ሽፋን ግን የሚፈጸሙ ደግሞ በርካታ ጥፋቶች እንዳሉ ሊታወቅ ይገባል። ማሪስቶፕስ 2005 ሐምሌ ላይ ሪፖርተር ጋዜጣ ላይ አንድ ካልተሳሳትኩ አቶ አበበ የሚባሉ ግለሰብ ሚዲያ ላይ ያለው እውነታ ስለሆነ በመረጃም ታቀርበዋለህ በወር 42000 ውርጃዎችን ፈጽማለን በሚል ወር 42000 ኦኬ እንትኑ መረጃ የወጣው 2005 ነው 2005 ሪፖርተር ጋዜጣ ላይ በወር 42000 ውርጃዎች 42000 ውርጃ እና ለእኛ ጋር ከእርግዝና ጋር በተያያዙ እርዳታ ፈልገው የሚመጡ 200,000 በላይ ሴቶች መካከል ይህን ያህል ፐርሰንቱ የጽንስ ማቋረጥ አገልግሎት ያገኛሉ ይላል። እንግዲህ አሁን መረጃውን ስለምሰጥ በግልጽ ታስቀምጠዋለህ እዚህ ላይ እና በፐርሰንት ስታሰላው 42000 እና እዛም ላይ ሪፖርተር ጋዜጣ ሲያስቀምጠው ርዕሱ ራሱ ምንድነው የሚለው ሐምሌ ወር 2005 የወጣ ጋዜጣ ነው። እንግዲህ ዛሬ 10 ዓመት መሆኑ ነው። አሁን 11 ወደ 11 እየሄደ ነው እና በወር 42000 ውርጃዎች የሚፈጸምበት ማሪስቶፕስ ይላል ራሱ ጋዜጣ። እንግዲህ በ31 ክሊኒኮች ብቻ ማለት ነው ማሪስቶፕስ እዛም ላይ ጽፈውታል ተናግረውታል በኢንተርቪው ላይ በስራችን ባሉ 32
ክሊኒኮች ውስጥ 42000 እንግዲህ ምን ማለት ነው? በቀን ስታሰላ ወደ 1420 አካባቢ ውርጃዎች ማለት ነው በአንድ ድርጅት ክሊኒክ ብቻ ማለት ነው። አሁን ደግሞ ከ10 ዓመት በኋላ ጉዳዩን ምን ያህል ሊሆን እንደሚችል ማባዛት መገመት ትችላለህ። እና እድሜያቸውን ደግሞ የተቀመጠውን ስናይ ከ15 እስከ 21 እድሜ ያሉ ናቸው። ታዳጊ ወጣቶችና ወጣቶች ማለት ነው። ይህ ለምን ሆነ ብለን ስንጠይቅ አንደኛ ያው ውርጃ ኢትዮጵያ ውስጥ ሕጋዊ ሆኗልና የሴቶች መብት ነው፣ መብታችሁን መጠቀም መብታችሁ እና ሴክሹዋል ራይትስ እየተባለ በነገራችን ላይ ሴክሹዋል ራይትስ ምን እንደሆነ ባለፈው ተናግሬዋለሁ። የወሲብ መብቶች የግብረ ሰዶም አጀንዳ እንደሆነ ተናግሬያለሁ። በዛ ውስጥ ደግሞ አብሮ ፓኬጅ ውስጥ ምንድነው ያለው? በቃ ከለጋ ዕድሜ ጀምሮ ወሲብን እንደ ልብ መፈጸም የሰው ሁሉ መብት ነው ያለ ክልከላ እና ኮንዶም እናድላለን፣ ኮንትራሴፕቲቭ ፒል እናድላለን፣ እርግዝና መከላከያ እናድላለን እና ልጆች ከለጋ ዕድሜያቸው ጀምሮ ሴክሹዋሊቲያቸውን ኤክስፕሎር ማድረግ አለበት። በእንግሊዝኛ ስለሚቀመጥ ብዙ ስሜቱ አይገባንም አይደል? አሪፍ ይመስላል። ከጀርባው ግን እንዴት አይነት የጥፋት አጀንዳ መሆኑን ትውልድ እንዲያውቅልኝ ይፈልጋሉ። በቃ ቀና ልብ ያላቸው ሰዎች እና ልጅ የአራተኛ ክፍል ተማሪ ሴክሹዋሊቲውን ኤክስፕሎር የሚያደርገው እንዴት ነው? ገና ራሱን ያላወቀ የአራተኛ ክፍል ተማሪ አሁን ደግሞ ለአንደኛ ክፍል ተማሪም ነው እንዲህ እየታሰበ ያለው እና በኮምፕሬሄንሲቭ ሴክሹዋሊቲ ኤጁኬሽን ስም ማለት ነው። ወደ ምን ላመጣህ ብዬ ነው። እና የወሲብ ነፃነት ተብሎ ልጆች በለጋ ዕድሜያቸው ሴክስ እንዲጀምሩ እየተገፋፉ ነው ማለት በጾታ ትምህርት ስም ዮቢ ኮንዶም እንዴት እንደሚጠለቅ ለአራተኛ ክፍል ተማሪ ለአምስተኛ ክፍል ተማሪ ስታሳይ ኮንዶም እንዴት እንደሚጠለቅ ሞዴል ላይ ስታሳየው ያ ልጅ ምን እንዲሆን ነው የምታስበው? ይሄ እኮ ነው እየተደረገ ያለው። ሄደህ ሞክረው ነው እኮ ገጠር ውስጥ እኮ ነው ይሄ እየተደረገ ያለው። በቃ ልም ያለ ኢትዮጵያ ገጠር ውስጥ ልጆች በዚህ አይነት ሜንታሊቲ እንዲያድጉ በዚህ እንዲለከፉ እየተደረገ ነው ያለው። ሴቶች ኮንዶም እንዴት እንደሚጠቀሙ ዴሞንስትሬሽን ተብሎ እንዲያዩ ከተደረገ ምን እየነገርካቸው ነው? ለአምስተኛ ክፍል ተማሪዎች እናንተም ወጣችሁ ሞክሩት ነው እና በዚያ የመሞከር ሂደት ያረግዛሉ። ያን እርግዝና ለማስወገድ አማራጭ ደግሞ አዘጋጅተናል። ምቹ ክሊኒክ ይባልልኛል። እንደውም እኮ ማስታወቂያ ሁሉ እኮ ሲሰራ በጣም በተደራጁ ባለሙያዎች ተብሎ ነው። በነገራችን ላይ በጣም ሪሰንትሊ የምንሰማቸው አንዱ ክሊኒኮች አካባቢ ያለ እንትን ምንድነው ማስታወቂያው በጣም የሚያሳዩን ነገር በጣም ፋንሲ ነው ማለት በጣም እንደው የተዋበ አድርገው በተለይ ከዚህ ከጽንስና ከማህፀን ሕክምና ጋር ተያይዞ ብለው የሚያሳዩን በተለይ እነዚህ ሰፖርት ተደርገው ምንድነው በድጋፍ የሚቋቋሙ ክሊኒኮች በጣም ውበታቸውን እንደው ለእናንተ ያው በቴሌቪዥናችንም መጥተው ያስተዋውቁታልና ይሄ በጣም የሚያጓጓ አይነት ነገር አለ። መቼ በወለድኩ ብቻ ሳይሆን መቼ ሄጄ ባስወጣው አይነት ነገር ወደሚል ሰዎችን የሚገፋ መሆኑን እሱን ምን ያስተውያል። እና በግልጽ መናገር የምፈልገው ማርኬቲንግ ቱል የገንዘብ ማግኛ መንገድ ነው። ይሄ በግልጽ የምናውቀው በመረጃ ያለ ነገር ነው። እውነት ለልጆቻችን የምናስብ ከሆነ እንዲማሩ ነው ማበረታታት ያለብን። ለዚህ አይነት አክቲቪቲ የምናውለውን ገንዘብ ለትምህርት አልፎ ተርፎ ደግሞ ሴቶች በእርግዝና ወቅት የሚገጥማቸውን ጉዳቶች ለመቀነስ ተገቢው እርግዝና ክትትል፣ በወሊድ ጊዜ ደግሞ ተገቢው የሰለጠነ ባለሙያ እርዳታ እንዲያገኙ ማድረግ ላይ መስራት እየቻልን አሁን በተዋልዶ ጤና ስም ለኮንዶም ለውርጃ ለምን የሚፈሰው ገንዘብ የትየለሌ ነው። ለትሬኒንግ የሚፈሰው ገንዘብ የትየለሌ ነው እና ይህንን ጥፋት ማቆም አለበት። ለምን ብዙ የጎንዮሽ ጠንቆች አሉት። ውርጃን ሴፍ ነው ስላልነው ሴፍ አይሆንም። ነገርኩ እኮ በነሲብ ገብተህ የምትሰራው ስራ እንዴት ሴፍ ሊሆን ይችላል? አንደኛ
ሴፍ እንዳልሆነ ራሳቸውም ያውቁታል። ለዚህ ነው የሚያስፈርሙት ሴፍ ስላይደለ። የትኛውም ሰርጀሪ ሴፍ አይደለም ፎር ዛት ማተር። ለዚህ ነው የምናስፈርም። ትርፍ አንጀትም ስናወጣ ሪስክ እንዳለው ስለምናውቅ አስፈርመን ነው የምንሰራው። ተው ሌላውን ነገር እንዲህ ሳታይ በነሲብ የምትሰራውን ነገር ማለት ነው። እና ሴፍ አቦርሽን የለም። ከጠንቅ የጸዳ ውርጃ የሚባል ነገር የለም። ግን ለኛ ምን ይሉናል? ህገወጥ ውርጃን አስቀርተናል፣ ህጋዊውን ውርጃ እያስፋፋን ነው፣ ከጠንቅ የጸዳ ውርጃ ይሉናል። የትኛው ውርጃ ነው ሴፍ እንዴ? በሰለጠነ ባለሙያም በጽዱ ክሊኒኮችም ወይም ሆስፒታሎች የሚሰራ ውርጃ በርካታ የጎንዮሽ ጠንቆች እንዳሉት ታንስ ኤንድ ታንስ ኦፍ ሊትሬቸር። ይህን የምናገረው የሚሰሙኝ ስለሚገባቸው ነው። በእንግሊዝኛ የምናገረው ለአድማጮቼ በጎ ሕሊና ላላቸው ደግሞ በአማርኛ ተረጉመዋለሁ። ምን ማለት ነው? በጣም እጅግ ብዙ የሆነ ሳይንሳዊ ምርምር ውጤቶች ያሳያሉ ውርጃ በጣም ብዙ የጎንዮሽ ጉዳቶች እንዳሉ። ህጋዊ በሚለውም ሽፋን የሚደረገው ለምሳሌ ሴቶች ማህፀናቸው ይበላሻል፣ ግድግዳው ስለሚፋቅ ሲድን ኪውሬት የሚባል ቀለበት መሰል ጫፍ ያለው ብረት አለ። በዛ ሲፋቅ ይቆስላል። ሲቆስል የሚድነው በጠባሳ ነው። እና ማህፀን ሐኪሞች ያውቁታል አሸርማን ሲንድሮም ምን ማለት እንደሆነ። እና ግድግዳው እርስ በርሱ ይጣበቃል። በአንድ ውርጃ ምክንያት መካን የሆኑ ብዙ ኢትዮጵያውያን ሴቶች እያየን ነው በለጋ እድሜያቸው። ከዚህ የተነሳ ወንዶች ሲያገቡ ራሱ ሴቶች ማርገዛቸውን ቼክ እያደረጉ ነው የሚያገቡት። አሁን ከተማችን ውስጥ እንሞካከራለን አይደል? አዎ ተሞካክረው ማርገዟን ቼክ አድርጎ early pregnancy ከሆነ ያው ተጋብተው ይጨርሱታል እርግዝናውን። ካልሆነ ደግሞ አስወርዳ እንደገና ወደ ትዳር ይኬዳል። እዚህ ደርሰናል። በቃ ልክ ወሲቡ ሄዶ እዚህ ደርሷል። ቢኮዝ አሁን 4ኛ 5ኛ ውርጃ የሚፈጽሙ ሴት ልጆች አሉ በእነዚህ ክሊኒኮች ሄደህ ስታይ። እና በቲኔጀርስ ማለትም 10ዎቹ ዕድሜ ክልል ውስጥ ያሉ ሴት ልጆቻችን ማለት ነው። እና ይሄን ፈጽመው ማህፀናቸው ይበሳል ወይ ደግሞ ኢንፌክሽን ይፈጠራል። ፔልቪክ ኢንፍላማቶሪ ዲዚዝ የምንለው ያ ኢንፌክሽን ምን ያመጣል? ቧንቧዎቹን ይዘጋል። የእንቁላሉ ቱቦውን ፋሎፒያን ቲዩብ የምንለው በመግል ይደፈናል ወይም በጠባሳ ይደፈናል። በዚህ ምክንያት መካን ይሆናል። ያ ብቻ አይደለም፣ ከማህፀን ውጭ እርግዝናም ይከሰታል። ከማህፀን በላይ ነው እኛ ሀገር የሚባለው፣ እኛ ኤክቶፒክ ፕሬግነንሲ የምንለው እስከ 300% ነው የጨመረው አሁን በውርጃ ህጋዊ ከሆነ በኋላ በአሜሪካ። እኛ ሀገር ስንመጣ ደግሞ በፐርሰንት ምን ያህል እንደሆነ እንግዲህ ገና ጥናቶች ተደርገው ይረጋገጣል። ግን አሁን ይሄ አንዱ ሌላ ኮምፕሊኬሽን ወይም የጎንዮሽ ጠንቅ ነው። ይሄን ምልህ ህጋዊ በሚባለው ውርጃ ጥላ ስር ያለው ህገወጥ የተባለውን በየሰፈሩ የሚሰራውን እንተው እና ውርጃን ህጋዊ በማድረግ የሴቶችን የመታመም ሁኔታ የሴቶችን ጤና በቃ እናሻሽላለን ተብሎም እየተደረገ እንዴ ለምን መረጃውን አልነግርህም? ይሄ እንግዲህ ጉግል ስታደርግ የምታገኘውን መረጃ ነው። አድማጮችን በትክክል እንዲሰሙኝ ይፈልጋሉ። ኤስቲሜትድ ኢንሲደንስ ኦፍ ኢንዱስድ አቦርሽን ኢን ኢትዮጵያ 2014 በቃ ይሄ ኢንዱስድ ማለት ጽንስ የማቋረጥ እድል ለኢትዮጵያውያን ሴቶች ከተሰጠ በኋላ አሁን የውርጃ መጠን ምን ደረጃ ላይ እንዳለ የተደረገ ጥናት ነው። 2014 በፈረንጆች በእኛ 2006 ላይ እንግዲህ ከ9 ዓመት በፊት አካባቢ ማለት ነው። እና ጥናቱን የፈጸሙት ጥናቱን ያካሄዱት ሰዎች ያው ስማቸው መነበቡ ተገቢ ነው። አን ሞር፣ ይርጉ ገብረ ህይወት እና ዮሐንስ ድባብ። ይሄም ያው የምታገኘው መረጃ ነው። እና 2014 በእኛ 2006 ላይ 822 ጤና ተቋማት ላይ የተደረገ ጥናት ነው ይላል። እና ውጤቱ ምን ያሳያል? 620,300 ውርጃዎች ተፈጽመዋል በእነዚህ ጤና ተቋማት ውስጥ የመንግስት ጤና ጣቢያዎች ማለት ነው። ጤና ተቋማትና መሰል ድርጅቶች ይህንን የውርጃ አገልግሎት የሚሰጡት። ይህ ማለት በቀን 1700 ማለት እዚህ በቀን 1700 ሰው እየሞተ ነበር የዛኔ ማለት ትክክል። እሱን ነው የምልህ። እና
የውርጃው መጠን ውርጃ ህጋዊ የሆነው በ2005 ነው እንደ ፈረንጆች አቆጣጠር። በእኛ 97 ነው። ኢትዮጵያ ውስጥ በመርህ ደረጃ ህገወጥ ነው ተብሎ ያው እሱ ላይ እንመጣለን። ህጉ ላይ እንዳረሳው በሱ ነው በደንብ የምንጨርሰው። 2000 ላይ እንደ ኢትዮጵያ አቆጣጠር 2000 በፈረንጆቹ 2008 ህጉ ከጸደቀ ከ3 ዓመት በኋላ እስከ 2006 ባሉት የ6 ዓመታት ጊዜ የውርጃ በተቋማት ውስጥ የሚሰጠው የውርጃ ግልጋሎት መጠን ከ27% ወደ 51% ኒርሊ ዳብል ነው። 2 እጥፍ አድጓል በ6 ዓመት ጊዜ ውስጥ ይላል እና ከተቋማት ውጪ ህገወጥ ተብሎ ደግሞ የተፈጸመው የውርጃ መጠን 294,000 ነው ይላል። ሁለቱን ስደምረው ኒርሊ 1 ሚሊዮን ነው። በጣም ብዙ ነው። ይሄ ሁሉ ጭፍጨፋ፣ ድምፅ አልባ ጭፍጨፋ እና እንድታይልኝ የምፈልገው ነገር ይሄ ነው። በስንት ጊዜ ውስጥ ማለት ነው ዶክተር? አንድ ላይ በ6 ዓመት በዚህ ፔሪየድ ማለት ነው ከ2000 እስከ 2006 ባለው በ6 ዓመት ውስጥ እና አሁን እንድናየው የፈለግኩት ትልቁ ፖይንት ምንድነው? number of women ይላል እዛው መረጃው ላይ number of women receiving treatment for complications from induced abortion doubled between 2008 and 2014 ከ2000 እስከ 2006 በእኛ በፈረንጆቹ ደግሞ ከ2006 እስከ 2014 ባለው ጊዜ ውስጥ ከውርጃ የተነሳ የጎንዮሽ ጠንቅ ገጥሟቸው ኮምፕሊኬሽን ገጥሟቸው ለሕክምና የመጡ ሴቶች ቁጥር እጥፍ ነው። ታዲያ ውርጃን ህጋዊ ማድረጋችን አተረፈልን ወይስ ጎዳ? ችግሩን ያባባሰው ይህንን ያረጋገጡልን ራሳቸው ውርጃ ህጋዊ እንዲሆን የተሟገቱ አካላት ነው። ይህንን መረጃውን መፈተሽ ይቻላል። እና እንዲህ አይነት ጥፋት ነው እየተፈጸመ ያለው። ሴቶቻችን እየተጎዱ ነው። ለሴቶች መብት ሲጀመር ውርጃ ህጋዊ ሲሆን ኢትዮጵያ ውስጥ ውርጃ ህጋዊ እንዲሆን የተሟገቱት አካላት ይዘው የተነሱት መረጃ ትክክለኛ ነበር ወይ? አልነበረም። እንዲህ የመሰለው አደጋ በህግ ሽፋን ሊያገኝ አይገባም የሚል አቋም አብያተ ክርስቲያናት አንጸባርቀዋል። ከሃይማኖት አንጻር የሚወሰን ውሳኔ አይነው እና አሁን እዚህ ላይ በደንብ በግልጽ እንደምናየው ይሄው ጥናት እንዳረጋገጠው ምንድነው የሚለው እንግዲህ ላንብበው። The study by ገብረ ሕይወት specifically looking at the impact of legalization in 2005 found that the very slight decrease in abortion mortality and maternal mortality ratio after legalization was non-significant. ምን ማለት ነው? ውርጃ ህጋዊ እንዲሆን ከተደረገ በኋላ መጣ የተባለው ለውጥ ምንም ያህል እንደው አመርቂ የሚባል አይደለም። In fact, እንዳውም ምን ይላል? There was a significant increase in the rate of severe complications and the case fatality rate shortly after legalization. And the case fatality rate more than doubled from 1.7 to 4.5%. በውርጃ ምክንያት ኢንፋክት የሚሞቱ ሴቶች ቁጥር ጨምሯል። ያውም ከእጥፍ በላይ የመጨመር አዝማሚያ እያሳየ ነው። እንደውም ሴቨሪቲ አይደል በጣም እንደው ምንድነው በጣም ጠንከር ብሎ ሁሉ የታየበት ነው። እና the study also reported statistically significant increase in septic shock rates days after legalization along with a significantly increased rate of intensive care admission. ማለት ለከፍተኛ የጤና ችግር ሴቶቻችን እየተዳረጉ ነው። ይህንን መረጃ የታገኘዋለ ኢትዮጵያ ሜዲካል ጆርናል ኢትዮጵያ ሕክምና ጆርናል ላይ የወጣ መረጃ ነው። ይህንን ጥናት ያደረገው ሚለር ይባላል። የኦክስፎርድ ሪሰርች አሶሺየት ነው እና በዚህ ዙሪያ ብዙ ልምድ በአፍሪካ ሀገራትም ይህን ጉዳይ በሚመለከት በርካታ ጥናቶች ያደረገ ነው ውርጃን አስመልክቶ እና መረጃዎችን ሜታ አናሊሲስ በሚል ማለት የብዙ ሪሰርቾችን ድምር ውጤት ይዞ የወጣ መረጃ እና ይዞልን የመጣው እና
የሚገርምህ ያ መረጃ ኢትዮጵያ ሜዲካል ጆርናል ላይ ሲወጣ የውርጃ አራማጆች ፈጽመው ተረበሹ። በቃ እና ይሄ ነገር ለምን እዚህ ላይ ወጣ ይሄ መረጃ እና ሪትራክት ይደረግ ማለት ተቆርጦ ይወጣል ማለት አዎ እንደገና ከጆርናሉ በቃ እንዲሰረዝ ከፍተኛ ጥረት አደረጉ፣ አልተሳካም። እና ለዛ ምላሽ የሚሆን ነገር እንደጻፉ አውቃለሁ፣ ያው ዝም ማለት ስለማይችሉ ማለት ነው። እና እውነታው ግን ይሄ ነው። የኢትዮጵያ ሴቶች አልተጠቀሙም። ኢንፋክት ህጉ ሲወጣ የነበረውን ነገር ማሳየት ፈልጋለሁ። እዚህ ጥናት ላይ በግልጽ እንደምናየው አብደላ የሰራው ጥናት 2010 በፈረንጆች abortion mortality had dramatically decreased to minimal levels prior to legislation and plateaued after legalization. ምን ማለት ነው? በውርጃ ምክንያት ሴቶች የሚሞቱበት ሁኔታ እንዳውም እያሽቆለቆለ በነበረበት ሁኔታ ነው ህጉ አዲስ ህግ ወጥቶ ያው የተፈቀደው የተፈቀደው። ስለዚህ የሚጠቅም አይደለም የተደረገው፣ እንደውም ጥሩ የነበረውን ነው ወደ ሚበሰው የገፋው። ለፓርላማው የቀረበው መረጃ ትክክል አልነበር። የኢትዮጵያ ሴቶች በውርጃ ሞተው አለቁ እየተባለ ኢማጂን እነ ዶክተር ሲቢ ሜሴፍ የሰሩት ሆስፒታል ቤዝድ ስተዲ ሆስፒታል ውስጥ ሴቶች ብዙ ሊሞቱ ይችላሉ። ጥቁር አንበሳ ውስጥ በውርጃ ምክንያት ብዙ ሴቶች ሊሞቱ ይችላሉ፣ ምክንያቱም ከተለያየ ቦታ። ያንን ስተዲ ብለህ የሀገርን ህግ ለመለወጥ ኮሚኒቲ ቤዝድ ስተዲ ሳታደርግ የኢትዮጵያ ሴቶች የጤና ችግር ነው ወይ ውርጃ ሪሊ ዲማንዳቸው? የኢትዮጵያ ሴቶች ዲማንድ አይደለም፣ ወይም ደግሞ ጥያቄም አልነበረም አይደለም። የኢትዮጵያ ሴቶች ጥያቄ በቂ የህክምና አገልግሎት አቅርቦት፣ ሲወልዱ ተገቢ የጤና ባለሙያ እንዲረዳቸው ወይም ደግሞ ተገቢ የእርግዝና ክትትል እንዲደረግላቸው፣ እዛ ላይ ነው መረባረብ ያለው እንጂ አሁን እየወረደ ያለን ነገር ነው። ሴቶችን እየገደለ ነው ተብሎ መረጃ ቀርቡ፣ ብዙ ተጮሆ፣ እንዳውም የውርጃ ደጋፊና የውርጃ ተቃዋሚ አካላት በኢቲቪ2 የሚባል ነበር ያኔ እና ከፍተኛ ውይይት ማለት ዲቤት አድርገናል። እና ከዛ ሳይድ ወይዘሮ መዓዛ አሸናፊ ነበሩ፣ እነ ዶክተር ይርጉም፣ ሌሎችም ባለሙያዎች ይርጉ ገብረ ህይወት። እንደገና በዚህኛው ሳይድ ደግሞ በቃ እውነትን ይዘን ቆመን እና እንደዛ ስለሆነም ነው ውርጃ በመርህ ደረጃ በኢትዮጵያ ህገወጥ ተብሎ የገባው እንጂ አንቀጽ 545 ላይ ዓላማቸው ምን ነበር? የውጭ ድርጅቶች እጅ ያለበት ኢንተርናሽናል ፕላን ፓረንትሁድ ፌዴሬሽን፣ ሌሎችም የውርጃ ደጋፊ ድርጅቶች እና ማሪስቶ ከጀርባ ያሉበት እንቅስቃሴ ነበር። ሙሉ ለሙሉ ውርጃን ህጋዊ ማድረግ እንቅስቃሴ ነበር ማለት ያለ ክልከላ እና በኋላ ነው ሰላማዊ ሰልፍ አደረግን። ጤና ባለሙያዎች ጋውን ለብሰን ከመስቀል አደባባይ እስከ ጠቅላይ ሚኒስትሩ ጽሕፈት ቤት ድረስ ሰላማዊ ሰልፍ አድርገን ጥያቄ ያቀረብን ለህግና አስተዳደር ቋሚ ኮሚቴ አቶ አስመላሽ መሩት የነበረ ቀርበን ይህንን ጉዳይ አስረድተን 96 ላይ ማለት ነው እንዳውም በመርህ ደረጃ ህገወጥ ይሁን ተብሎ፣ ምክንያቱም የህዝቡ ጫና የኢትዮጵያ ኦርቶዶክስ ቤተክርስቲያንም ሲኖዶስ ተሰብስቦ በአቡነ ጳውሎስ አማካኝነት ከፍተኛ ጫና ፈጠረ። ያ ነው ነገሮችን ቀይሮ በመርህ ደረጃ ህገወጥ ነው ግን ተባለና እጥፍ ብለው ኤክሴፕሽንስ ብለው አስቀመጡ። አንዲት ሴት ከተደፈረች በመደፈር አንዲት ሴት ከተደፈረች ከቤተሰብ ከጸነሰች እንደገና እድሜዋ ትንሽ ከሆነ በማህፀኗ ያለው ጽንስ ሊድን የማይችል የአካል ጉድለት ቋሚ የሆነ ወይም ዲፎርሚቲ ካለው ወይም ደግሞ ለህይወቷ አስጊ ከሆነ 5 ነገሮች አስቀምጠው ውርጃ ህጋዊ ተደረገው በኢትዮጵያ ማለት ነው። እና ያ ህግ ለኢትዮጵያ ትልቅ አደጋ ፈጥሮ ያለፈ ነው። እንዴው ህጉንና አንሳው ራይት ክሊክ ነው። ይሄም የሚያሳየን እዚህ ጋር ያው በደማቁ ማሳየ ይሄ የአቦርሽን ውርጃ እና ውርጃን ተከትሎ የሚመጣው የእናቶች ሞት እያሽቆለቆለ ነው ነበር ከህጉ በፊት ማለት ነው። ከህጉ በፊት የሚያሳይ እና እያሽቆለቆለ መጣ። ውርጃ ህጋዊ ከሆነ በኋላ
ፕላቶ ነው ያደረገው ማለት ምንም ለውጥ አላመጣም ማለት እዛው ቀጥ ብሎ ነው የሚያደርገውና በህግ ሲፈቀድና አገልግሎት መሰጠት ሲጀምር እየቀነሰ እየወረደ ነው እንጂ የሚሄደው ይሄ ያልተፈለገ እርግዝና ማቋረጥ እየጨመረ የሚሄድ አይሆንም። እና ይሄ የ97 ዓመተ ምህረት የወንጀል ህጋችን እንግዲህ በዚህ ጉዳይ ባደረግነው ፍተሻ ጥየቃም እንደተረዳሁት ያው የወንጀል ህጋችን ሪቫይዝ እንዲደረግ ከፍተኛ ጫና ስለነበረ በግርግር ነው የጸደቀው። ይሄንን ህብረተሰቡ ማወቅ አለበት። ከሌሎች ህጎች ጋር እንደገና በጣም አወዛጋቢ ነገሮች እንዳሉት እየታወቀ ይሄን የህግ ባለሙያዎች ራሳቸው የሚመሰክሩት ነው። በወቅቱ ያሉ ያው ወጥተው መናገር ሲደፍሩ ይናገሩታል እንጂ በሚገባ ውይይት ተካሂዶበት አይደለም። ማለት የአንድ ወገን ድምጽ ብቻ ተሰምቶ ነበር ሊያልፍ የነበረው። እግዚአብሔር ረድቶን መረጃው ስለደረሰን ያኔ ነው የገባንበት እዚህ ነገሩ ሲጀመር። እኔም ሐኪም ሆኜ ስራዬን ስሰራ የነበርኩ ሰው ነበርኩ የሆነ ቦታ። አሁንም ህክምና ሰራለሁ። በርግጥ ግን እንዲህ አይነት አደጋ አገር ላይ መምጣቱን በማወቅ በመረዳታችን ነው ከሌሎች ሐኪሞችና ጤና ባለሙያዎች በጎ ልብ ካላቸው ሰዎች ጋር በመተባበር ካምፔን ወይንም ደግሞ እንቅስቃሴ ተጀመረውና ይሄ በመርህ ደረጃ ይሄው መርህ የሚለውን ስናይ በመርህ ደረጃ ያስቀጣል ውርጃ ተብሎ የገባው ለዛ የህብረተሰብ ንቅናቄ ስለተፈጠረ ማለት ነው። ግን እዛ ላይ ቢያቆሙ ጥሩ ነበር። እንግዲህ 49 ዓመተ ምህረቱ የወንጀል መቅጫ ህግ የወንጀል ህጋችን አንድ ሴት ውርጃ አገልግሎት የምታገኘው ለህይወቷ አስጊ መሆኑን በሐኪሞች ቦርድ 3 ሐኪሞች ለዚህ ተብለው የተዘጋጁ ሲፈርሙ ሲያረጋግጡ ነው ይላል። ግን አሁን አዲሱ ህጋችን ምንድነው የሚለው? ጽንስ ማቋረጥ በህግ የተፈቀደባቸው ሁኔታዎች ብሎ ኤክሰፕሽንስ ምንላቸውን አስቀምጦ በሩን በርግዶ ከፈተ። ይሄ የውጭ እጅ ያለበት እንደሆነ በበቂ መጠን መረጃ አለ። ማለት ውርጃ ህጋዊ እንዲሆን የሚፈልጉ ድርጅቶች የውጭ ድርጅቶች ኢንትረስቱ ያላቸው አፍሪካን በውርጃ ደም ለማጨማለቅ የሚሰሩ የህዝብ ቁጥር በመቀነስ አጀንዳ የሚንቀሳቀሱ ሴቶቻችን ከዚህ የተነሳ እንዳይወልዱ አሁን እኮ በውርጃ ምክንያት ያረጡ ሴት ልጆች የሚወስዷቸው እንክብሎች አጣዳፊ እርግዝና መከላከያ እንክብሎች እየተባለ ፖስት ፒል ጉዳይ ወደፊት እናወራዋለን። ራሱን የቻለ ሰፊ ጉዳይ ትልቅ ጉዳይ ነው እና በፖስት ፒል ምክንያት ሴቶች እያረጡ ነው። በእርግዝና መከላከያ እንክብሎች አንዱ ኮምፕሊኬሽን እሱ እንደሆነ ይታወቃል። እና እንደ ጉድ እየተቃመ ማለት ነው። እና ይሄ ነው የተከፈተብን በር እና ትልቅ የጥፋት አጀንዳ አለ ከዚህ ጀርባ እና ይሄ ህግ መቀየር አለበት። የእግዚአብሔር ቃል አይደለም። በሰዎች የፓርላማ አባላትን አነጋግረናል በጊዜ ይሄ አደጋ እንዳለው ታውቃላችሁ። ከዚህ ጀርባ ብዙ ጥፋት እየመጣ እንደሆነ መረጃውን ሰተናቸው ማለት ነው። ምንም አናውቅ። የአንድ ወገን መረጃ ብቻ ነው የሰማነው። ውርጃን የሚቃወሙ ወይም ደግሞ ውርጃ የሚያመጣውን ጉዳት በተመለከተ የሚናገሩ ሰዎች ድምጽ ፓርላማ ውስጥ አልተሰማም። የተወሰኑ ወገኖች መጥተው ባለሙያንን እንዲህ ነው፣ ሴቶች የሞቱ ነው፣ ብዙ ሴቶች የሞቱ ነው እንዲህ ተባለ። ህጉ ተቀየረ እና አንቀጽ 551 ላይ ህዝብ እንዲያውቀው ያው በመደፈር ወይም በዘመድ መካከል በተደረገ የግብረ ስጋ ግንኙነት ምክንያት ጽንሱ የተገኘ ሲሆን ይላል። ለተደፈረች ሴት መድኃኒት ነው ወይ ውርጃ? ከቤተሰብ ለጸነሰች ከአባቷም ይሁን ከወንድሟ ልጇን መግደል ነው ወይ መፍትሄው? ሪሰርች አፍተር ሪሰርች ያረጋገጠውን ነገር ነው ምነግርህ። የተደፈረች ሴት ከደረሰባት የስነ ልቦና የማህበራዊ ጉዳት የምትድነው በመውለድ ወልዳ ማሳደግ ካልቻለች ለሚያሳድግ ሰው ትሰጣለች። ይሄ እኛም በተግባር ለዩናይትድ ፎር ላይፍ ኢትዮጵያ ይህንን ስንሰራ ይኖርነውን ነው የምናገረው። ወልደው ተደፍረው ያረገዙ ወልደው ልጆቻቸውን ያሳደጓሉ። በጉዲፈቻ ይሰጡም አሉ። አገር ውስጥ ጉዲፈቻ ማለት ነው። እና ያን በማድረጋቸው የአሸናፊነት ስሜት ነው የሚሰማቸው። ስነ ልቦናቸው ይድናል እንጂ
ቅድም እንዳልከው ክራይሲስን በክራይሲስ ማከም አይቻልም። ከወንድሟም የልጁ አባት ስም ማን ይባላል? ከወንድሟ አርግዛ እንዲህ የሚሉ ጥያቄዎች ይነሳሉ። ከአባቱ አርግዛ ነው ልጅን መግደል ለዛ መድኃኒት? የአባቱ ስም ማን ይባላል ተብሎ ሰው ይገደላል? እና እንዲህ አይነት በቃ ውሃ የማይቋጥሩ አርጊመንትስ ወይም ክርክሮች ነው የሚቀርቡት። ስለዚህ ለተደፈረች ሴት ከቤተሰብም ለጸነሰች ውርጃ መድኃኒት አይደለም። በመረጃ መነጋገር ይቻላል። ሌላው እርግዝናው መቀጠል በእናቲቱም ሆነ በጽንሱ ሕይወት ወይም በእናት ጤንነት ላይ አደጋ የሚያስከትል ከሆነ ይሄ እኛም የምንቀበለው ነው። ሁለት ሰዎች ናቸው አይደል ያሉት ባረገዘች ሴት ባለቤቷ ራሷ አለች፣ ከዛ ጽንሱ አለ። አዎ እና ሁለት ሕይወት አለ ማለት ነው። ሁለት የሰው ሕይወት አለ እና ጽንሱ በእናቲቱ ማህፀን ውስጥ መቀመጡ ለእናቲቱ ሕይወት አደጋ መሆኑን ማስቀረት ይቻላል በትክክለኛ የእርግዝና ክትትል፣ እንደገናም ደግሞ አንቲኔታል ኬር የምንለው ማለት ነው። እንደገናም ሌሎች ጥንቃቄዎችንም በማድረግ በውጭው ዓለም አሁን ምናልባት ከ30 ሺህ እርግዝና አንዱ ነው እንዲህ አይነት ችግር ባጋጠም ያጋጥም። እኛ ሀገር ይህንን ለማስቀረት መስራት አለብን። በደም ግፊት ሊሆን ይችላል፣ በተለያየ ምክንያት አደጋ ሊከሰት ስለሚችል ያንን መቆጣጠር ወይም ማስቀረት የሚቻልበት ስራ ላይ መስራት ሲቻል በቃ ልትሞት ነው ሴትዮዋ እየተባለ በአንድ ሐኪም ውሳኔ ብዙ እርጃዎች እየተፈጸሙ ነው። በውሸት እማትሞትን እናት ልትሞት ነው እየተባለ በቃ የውሸት ከፍተኛ ጩኸት እየተጮኸ ማለት ነው እንጂ እውነት ነው። ሁለት ህይወት ከምናጣ ሊተርፍ የሚችለውን አንዱን ህይወት ማትረፍ ይሄ ህክምና አንድ ሰው ብቻ ነው የሚወሰነው። ይሄ ነገር መሆን የለበትም። እንደደሙ በቦርድ ነው መወሰን አይደል? በህክምና ቦርድ ነው እንደው ማለት ብዙ ጊዜ ሲባል የምንሰማው። አሁን የለም በተለይ እንደው ነገር ያነሳዋል በሚለው በተለይ ይሄ ምንድነው የግል ሆስፒታሎች ምናምን አካባቢ ነው ብዙ ጊዜ እንደነዚህ አይነት ነገሮች የሚታየው። ምክንያቱም ከገንዘብ ጋር በተያያዘ በምጥ እንኳን ሊገላገሉ የሚችሉ እናቶችን ስቲችም የማድረግ ወደ ኦፕሬሽንም የመውሰድ ጉዳዩ በጣም ሀይ እንደሆነ ይታወቃል። እንደውም ልጄን ገዝቼ የመጣው አይነት ነገር ሁሉ ሲባል እንሰማለን አይደል? እና እንደሱ ነገርም አለ አይደል? እና በበር ነው በመስኮት የወለድሽ ሁሉ ይባላል እና እዚህም ተደርሷል። ኤኒሃው እሱ እንዳለ ሆኖ አሁን ጉዳይ የውርጃ ስለሆነ የሐኪሞች ቦርድ መወሰን ሲገባው በቃ አንድ ሐኪም ለህይወቱ አስጊ ስለሆነ ሪፈር ፎር አቦርሽን ካለ that's it በቃ ሄዳ ታስወር እና ወደዚህ አይነት መውረድ ወርደናል ልልህ ነው። የሰው ህይወት በጣም የቀለለበት ሰው መግደል ምንም እና አሁን ሰው እርስ በርሱ ሲገዳደል ኢትዮጵያ ውስጥ ሳይ ብዙ አይደንቀኝም። የዛ ውጤት ማለት በቃ የዘራነው ነው እያጨድን ያለ ነው። ምድር ላይ ንጹህ ደም ሲፈስ ደግሞ ሌላ ደም ይጠራል መጽሐፍ ቅዱስ እንደም እና የዛን ደም ዕዳ ነው እየከፈልን ያለ ነው እና ወንድም ወንድሙን እየገደለ ሴሌብሬት የሚያደርግበት ዘመን ላይ ደረስን። አሁንም ያለ ነው እዛው ውስጥ እና ይህን ደም አዙሪት እግዚአብሔር ይስበርልን በእውነት እና ምሕረት ያድርግልን እና ደምን እየጠራብን እስከ መቼ ነው እኛ ደምን ሴሌብሬት እያደረግን የምንኖረው እንደ ሀገር? እና ሰው መግደል አሁን ኖርማል ሆኖ ቁጥር ሆኗል። ሰው መሆኑ ቀርቶ ስንት ሞተ ነው የሚባለው እና የዚህ ውጤት በየቀኑ የሚፈሰው የ3000 እና ከዛ በላይ ህፃናት ደም ሌላ ደም እየጠራብን ነው። የእግዚአብሔር ፍርድ መገለጫ እና እኔ ከመንግስት ከመሪያችን ጀምረው በተዋረድ ያሉ የሚመለከታቸው አካላት ይህንን እንዲያስቡ እንደው አበክሬ ስናገር ኖር ያለው ለአመታት ከባለቤቴ ጋር አሁንም ይሄ ድምጽ ይሰማ። አሁን እግዚአብሔር ፊት ለምህረት መውደቅ አለብን። ለፈሰሰው ንጹህ ደም ሌላ ንጹህ ደም ደግሞ ሳይጠራብን እስካሁን ላለው እግዚአብሔር ምህረት እንዲያደርግልን በፊት ወድቀን መማፀን ብቻ ነው ከዚያ ዙሪት የሚያወጣን እንጂ ፉከራ የትም አያደርሰንም። እና ጽንሱ ሊድን የማይችል ከባድ የአካል ጉድለት ካለው ይላል ዲፎርሚቲ። አሁን ይሄ በጣም ብሮድ ተርም ዲፎርሚቲ ሲባል አሁን ዳውን ሲንድሮምም እዛ ውስጥ አለበት። ብዙዎች በዳውን ሲንድሮም ማለት በጄኔቲክ አብኖርማሊቲ የሚመጣ ነው። እዛ ዝርዝር ውስጥ አልግባ። እንደ የተወለዱ የምናውቃቸው ሰፈር ውስጥ የምናያቸው ማለት አሉ እኮ ኢትዮጵያም ውስጥ
አእምሮ እድገት ውስንነት ብለን የምናነሳው። አዎ በቃ የአእምሮ ዝግመት ምን በነገራችን ላይ ሂትለር የዘር ማጽዳት ነበር ይሰራ የነበረው እና አይሁዳውያንን ከመጨፍጨፉ በፊት 275,000 የራሱን ዜጎች ገሏል። ዘር በቃ አሪያን ሬስን ማጽዳት በቃ ይሄ የአካል ጉድለት ያለባቸው በቃ ዘር እና ያ ሜንታሊቲ ነው አሁን በዚህ መልክ የመጣው። ተወልዶ ምንም አይነት የአካል ጉድለት ይኖረው አንጎልም ኢቭን ላይ ኖረው ይችላል። አሁን ይሄንን እንደሚሉ ስለማቅ ነው የምናገር። አንጎል ላይ ኖረው ይችላል፣ ጭንቅላቱ ውሃ ቋጥሮ ሊሆን ይችላል፣ ሌላም ጀርባው ተከፍቶ ሊሆን ይችላል። የሕክምናውን ተርም አልጠቀምም ህብረተሰቡ እንዲረዳ። ተወልዶ መኖር የሚችለውን እድሜ አንድ ቀንም እድሜ ነው ይባላል አይደል? በእኛ ሀገር ማምሻም እድሜ ነው ይባላል እና እግዚአብሔር የፈቀደለትን እድሜ ኖሮ ይለፍ። አንድ ቀንም ሆነ አንድ ሰዓት። እኛ የሰውን ህይወት የማጥፋት መብት የለንም። ህይወት የሰጠ ብቻ ነው ህይወቱን መውሰድ የሚችለው። እግዚአብሔር ይባርክ። ይሄ ነው በቃ እውነታው። ህይወት ባለቤት አለው። የሰው ህይወት ባለቤት አለው። ያ ደግሞ ባለቤቱ ይጠይቀናል። ወደድንም ጠላንም አካውንታቢሊቲ አለ፣ ተጠያቂነት አለ አይቀርም። ለእያንዳንዱ የጠፋ ህይወት ማንም ይሁን ማንም ይጠየቃል። ስለተማርክ አታመልጥም። ነጭ ለባሽ ሆነ ስላጠፋ ከተጠያቂነት አንድ ማንም ባለስልጣንም የሆነ አያመልጥ። ሁሉም አካውንታብል ይሆናሉ በእግዚአብሔር ዙፋን ፊት። ይሄን ነው ማወቅ ያለብን። ሃይማኖት መሪዎቻችንም ይሄንን በጭካኔ መናገር አለባቸው እና ቢኮዝ የምናወራው ጉዳይ መንፈሳዊ አስፔክት ኢምፓክቱ ብዙ ነው። እያመጣብን ያለው መከራ ብዙ ነው እና ግራ የገባንም ለዚህ ነው። መፍትሄው የቱ ጋ ነው ማቆሚያው ብለን የምንለውም ይሄ ነገር ስለተረሳ ነው። መንፈሳዊ ኢምፓክቱ ስለተረሳ እንጂ ሰው ማምሻም እድሜ ነው አንድ። ሁለተኛ ሰው የሚባለው አካሉ ብቻ አይደለም። መቼም መጽሐፍ ቅዱስን የምናነብ መንፈስ፣ ነፍስ፣ ስጋ ያለው ፍጡር ነው ሰው። በስላሴ አምሳል ስለተፈጠርን ሶስትም አንድ ነው። ሰው መንፈስ፣ ነፍስ፣ ስጋ ያለው ፍጡር ነው መጽሐፍ ቅዱስ ክሊር ይናገራል። ስለዚህ አካሉ ጉድለት አለው ማለት መንፈሱ ጎደሎ ነው ማለት አይደለም። የነፍስ ጉድለት አለው ማለትም አይደለም። ስለዚህ ሙሉ ሰው የሚባለው ሶስቱም ሰውነቱ፣ ማንነቱ እውቅና ሲሰጠው፣ አንዱ ጉድለት ካለው በዛ ጉድለት ምክንያት ሊመጣ የሚችለውን ተፈጥሯዊ ሂደት ተቀብለን አንድም ሰዓት ይሁን 2 ቀን ይሁን 15 ቀን ይሁን ኖሮ ይለፍ። እንዴ በጤና ተወልደው ሙሉ ጤንነት ኖሯቸው በሰዓታት ውስጥ የሚሞቱ አሉ አይደለም? በቃ እግዚአብሔር የፈቀደውን እድሜ ሰው ኖሮ ያልፋል እና ሰውን ለመግደል መፍትሄ ሊሆን አይገባም። እና ሴቲቱ የአእምሮ ጉድለት ካላት እንደገና ድሃ በመሆኗ ደግሞ ይላል ለአካለ መጠን ያልደረሰች በመሆኗ የሚወለደውን ሕፃን ለማሳደግ የህሊና ሞላ የአካል ዝግጅት የሌላት ሲሆን እንዲህ አይነት ነገሮች ማለት እናቶቻችን ከኛም በፊት የነበሩ የእናቶቻችን እናቶች በ15 በ14 እድሜ ወለዱ አሉ። ይሄ የምናውቀው እውነት ማንክደው። ዘመናዊ ስለሆነን የተለየ ነገር አይፈጠርም። አለማርገዝ ነው። ሴቶች ሲተኙ እንደሚያረግዙ አስበው ነው መተኛት ያለባቸው። እና ምን ያላወቅኩም ያልታሰበ እርግዝና ነው ያልታቀደ ነው እንዴ? ስትተኛ እንደምታስረግዝ እያወቅህ ነው የተኛው። የእርግዝና መከላከያን ብትወስድ ሴቲቱን ብትሰጣት እርግዝና መከላከያ 100% እርግዝናን አያስቀር። ይሄ የምናውቀው ፋክት ነው። እና እነዚህ እውነቶች እያሉ ያልታቀደ እርግዝና፣ ያልተፈለገ እርግዝና በሚል ጊዜያችንን ማባከን የለብንም። አለመተኛት ነው መድኃኒቱ። ከዚህ ነው የሚጀምረው። ያው መፍትሄውንም በዛው እየጠቀለልኩት ነው። እና ስለዚህ ያለ እድሜም ብታረግዝ ያረገዘችው መውለድ የምትችልበት እድሜ ላይ ስለደረሰች ነው። ስለዚህ አደጋ ሊከሰት ይችላል። ምናልባት በትክክለኛው
በተፈጥሯዊ መንገድ መውለድ ባትችል በኦፕሬሽን እንድትወልድ ተደርጎ ልጁን ማሳደግ ያየነው ነው። ሕክምናም ባልነበረ ዘመን ሴቶች ወልደዋል በዚያ እድሜና መውለድ እንድትችል ሊፈቀድላት ይገባል እንጂ እውነት ነው ቤተሰብ ሊቆጣ ይችላል በማርገዙ። ግን እኮ የተቆጡ ወላጆችን እኮ መክረን አማክረን እንዲወልዱ ያደረግናቸው እኮ ቲኔጀርስ አሉ። እኔ ዝም ብዬ አይደለም ማወራው። አሁን ከቤተሰብ ጋር ሰላም ተፈጥሮ እንዳውም በጣም የሚወደዱ ልጆች ሆነዋል። ለቤተሰብ ግጭት ምክንያት የነበሩ በቃ እንቁ ዳይመንድ ልጆች ሆነዋል በየቤቱ። ይህም ማድረግ ይቻላል። ማሳደግ የማይችሉ ከሆነ ደግሞ በጉዲፈቻ መስጠት ይቻላል። እንዲህ አይነት ድህነት ውስጥ ያሉ የሚረዳቸው የሌሉት ደግሞ ሴቶችን ማቆያ ማዕከላት በማዘጋጀት በቃ ድጋፍ ሰጥተን ከወለዱ በኋላ ስራ ሰርተው እንዲኖሩ ማድረግ ይቻላል። ይሄንንም አይተነዋል፣ ሞክረነው እንደሚሰራ ያረጋገጥነው ነገር ነው እና ለከንቱ ሰው ለመግደል የሚጠፋው ገንዘብ ለዚህ ስራ ቢሆን ብዙ ትውልድ ማትረፍ ይቻላል። ስራ ፈጣሪ ሆነ። ልንገርህ አንድ ታሪክ። አንድ ፕሮፌሰር ለተማሪዎቹ ይህንን ታሪክ ነገራቸውና እስቲ ምላሻችሁን ልስማ አለ። እውነተኛ ታሪክ ነው። አባት በሲፊሊስ በቂጥኝ ታሟል። እናት ቲቢ ታማለች። የመጀመሪያ ልጃቸው 4 ልጆች ወልደዋል። የመጀመሪያ ልጃቸው አይነ ስውር ነው። ሁለተኛው ልጅ ሞቷል። ሶስተኛው ልጃቸው አይሰማም፣ አይናገርም። አራተኛው ሴት ልጃቸው ደግሞ ቲቢ አላት። እዚህ ቤተሰብ ውስጥ እርግዝና ቢመጣ እዮብ ከባድ ፈተና ነው አይደል? የፈተንኩ አይደል? እና ተጠየቁ ተማሪዎች፣ ውይ ይሄማ ግልጽ ነው እርግዝናውን ማስወገድ ነው። ፕሮፌሰሩ ምን ብሎ እንደመለሰ ታውቃለህ? ገና ልክ አሁን በወሰናችሁት ውሳኔ ቤትሆቨንን ገደላችሁታል። ለካ ታሪኩ የማን ነው? ታዋቂው የሙዚቃ ባለሙያ ቀማሪ፣ ክላሲካል ሚውዚክ ቤትሆቨን ታሪኩን አሁን የተናገሩት ከዛ ቤተሰብ ነው የወጣው። ገለነው ቢሆን ሙዚቃውን ማብሩ ብዙ ሙዚቃ ኤፒሶዶች ይጠፉ ነበር። ኤግዛክትሊ እንዲህ አይነት ፖቴንሻል ያላቸውን ሰዎች ነው እያጣን ያለ ነው። ልድገምህ አንድ ታሪክ፣ ያው በእውነት መነጋገር ስላለብን። ፕሮፌሰር ጄሮም ሌጀን የተባሉትን ሰው ቅድም ጠቅሻለሁ እና መጀመሪያ ላይ ጠቅሻቸዋለሁ። የእሳቸው አባትም ሐኪም ነበሩ ኦስትሪያ ውስጥ እና ተረኛ ሆነው በነበሩበት ምሽት 2 ሴቶች በአንድ ተመሳሳይ ሰዓት ተገላገሉ ልጆች። አንደኛ የወለደችው ወንድ ልጅ ነው እና ወንድ በመወለዱ ቤተሰቡ በጣም ደስ አለው። ሁለተኛ የተወለደችው ደግሞ ሴት ልጅ ነች፣ ዳውን ሲንድሮም ያላት ማለትም የአእምሮ ዝግመት እና አእምሮ እድገት ውስንነት የነበራት ሴት ልጅ ነች የተወለደችው። ቤተሰቡ በጣም አዘነ እና እኚህ ሰው እስቲ የነዚህን ልጆች ታሪክ እንደው ልከታተለው፣ እንደው ወደፊት ምን እንደሚሆኑ እንደው ፍጻሜያቸውን ልከታተል ብለው በቁም ነገር ተከታተሏቸው። ወንዱ ልጅ ያቺ ሴት ልጅ ቤቷ ውስጥ በቃ ባልተወለደች ትባል የነበረችና እንደው ምን ነው በቀረችብን ትባል የነበረች ልጅ አድጋ ያውቃል እናቷን በስትሮክ ታመው እያሉ በቃ አልጋቸውን እያነጠፈች የተንከባከበች እስከ ሞት ድረስ የረዳቻቸው ሴት ልጅ ሆነች። ወንዱስ ምን ቢሆን ያ ወንድ በስተመጨረሻ የሞተው የሆነ ምሽግ ውስጥ ነው። እንዴት እንደሞተም እስካሁን አይታወቅም። ያ ወንድ ሂትለር እና ሰው ሙሉ አካል ስላለው ህይወትን ጥሩ ይኖራል ብለን ወይም ደግሞ ለሌሎች ሁሌ ጥሩ ይሆናል ብለን ማሰብ አይገባም። ከሙሉ አካል አለን ከምንል ከኛ የበለጠ የአካል ጉድለት ያለባቸው ህይወትን አጣጥመው በቃ ህይወትን ሴሌብሬት አድርገው
በጣም ፕሮዳክቲቭ ወይም ደግሞ ጠቃሚ አምራች የህብረተሰብ ክፍል ሆነው ያለፉ ብዙዎች አሉ። ስቴፈን ሃኪንግን ታውቀዋለህ ማለት ነው። ለመናገር ራሱ የሚናገረው በኮምፒውተር ግን ስለ ብላክ ሆልስ በፍጥረት ዓለም ውስጥ እግዚአብሔር ስለሰራው ስለዚህ አስደናቂ ነገር ብቸኛ በቃ የበራለት ሰው እሱ ሆኖ ነው ያለው። አሁን ከሱ በኋላ እንግዲህ ከአይንስታይን ቀጥሎ እሱ ነው የነበረው። ከሱ በኋላ አሁን የለም ፊዚሲስት ማለት ገሌም ማለት የሉም እያልኩ ስለ በእነሱ ደረጃ ምን ጠቅሰው የለንም እና ስለዚህ ሉክ ህጋችን ላይ የተቀመጠው ድሃም የሚል ሀሳብ አለው። መቼ ኢትዮጵያ ውስጥ ድሃ ያልሆነ ማን ነው? እና ይሄ ህግ መቀየር አለበት። እንግዲህ በቃ ለኢትዮጵያ ህዝብ የምለምነው ይህንን ነው። ለተማሩ እና በተለያየ የስልጣን ደረጃ ላይ እርከን ላይ ላሉ ከመሪያችን ጀምሮ ዛሬም በአዲሱ ዓመት የምጠይቀው ይሄ በጣም ኮንትሮቨርሻል ወይም በጣም አወዛጋቢ የሆነ ህግ እንደሆነ ከጅማሬውም የተመሰከረለት ነው። በግርግር የወጣ ህግ ነው። እንደገና ተገቢውን ሂደት ያልሄደ አዎ ዛሬም ጠይቄ አረጋግጬ ነው የመጣሁት አንተ ጋር እንደው ተሳስቼ ከሆነ ብዬ በወቅቱ የነበረ ሰው ይሄ ህግ እንዲወጣ ሲደረግ እዛው የነበረ ሰው ነው ደግሜ አረጋግጬ የመጣሁትና እንደገና መጠናት አለበት። መጠናት ብቻ ሳይሆን ወደ ነበረው ቀድሞ ጤናማ ህጋችን መመለስ አለብን። ኢትዮጵያ መታከም ካለባት ወደ መጨረሻ ሐሳቤ ልምጣ። ያው ጉዳዩ ሰፊ ነው። እንዲህ በአንድ ሴሽን ወይም በሁለት ሴሽን የምንጨርሰው ነገር አይደለም። ሁሌ መወራት ያለበት ነው። ለአንተ ማድራ ምልህ እንደው በቃ አንድ ኢንተርቪው ተሰርቷልና ተጨርሻለሁ ሩጫዬን እንዳልል እንደው እግዚአብሔር ይርዳ። ሁሌም ማስታወስ ይፈልጋልና ደስ ያለኝም ለዛ ነው። ስለ ውርጃ ካወራን ብዙ ጊዜ ነውና አሁን ይሄ እድል ተገኝቶ እንዲህ ማውራት መቻላችን ትልቅ እድል ነው እና የኢትዮጵያ የውርጃ ህግ አሁን ያለው በጣም ብዙ ጥፋት እያመጣ ነው። መደምደሚያችን እሱ ነው እና ውርጃ ህጋዊ መሆኑ ኢትዮጵያ ውስጥ የታሰበውን ውጤት አላመጣም። ይህም በሪሰርች የተረጋገጠ ነው። እዛ ይልቅ ጉዳዩን ያወሳሰበው እርግጠኛ ነኝ በዛ ወገን ያሉ እንዲህ አድርጓል እንዲህ አቺቭመንት ምናምን የሚሏቸው አሉ። የጻፉትም ነገር እንዳላቃለው ግን እውነታው ግን እንደዛ አይደለም። መሬት ላይ ያለው ጉዳይ ብዙ ሴቶቻችን እየተጎዱ ነው እና አንድ መታወቅ ያለበት ውርጃ የሚያመጣ የጎንዮሽ ጠንቅ አካላዊ ብቻ አይደለም። ከአካላዊ ያልጠቀሱት ለምሳሌ የጡት ካንሰር ሪስክ እንዳለው የማስከተል ሪስክ እንዳለው ጆል ብሪንድ የተባሉ ተመራማሪ በማያሻማ ሁኔታ አረጋግጠዋል። ሜታናሊሲስ ላይ ተመረኮዘ ጥናት አድርገው በተለይ አሁን በፈርስት ትራይሜስተር የመጀመሪያው 3 ወር ላይ የሚደረግ ውርጃ 2 እጥፍ ለጡት ካንሰር ያጋልጣል። ራሱን የቻለ ሳይንሳዊ ትንታኔ ያለው ከጊዜ የተነሳ እዛ ውስጥ አልገባም። 3ኛው ትራይሜስተር ወይም 3ኛው 3 ወር መጨረሻዎቹ 3 ወራት ላይ ሲሆን ደግሞ እስከ 4 እጥፍ ለጡት ካንሰር ያጋልጣል ይላል እና የሞት አደጋም ያመጣል። ሄዶ ማለት በደም መፍሰስ አደጋ የሚሞቱ ብዙዎች ናቸው። ሌላው የስነ ልቦና ጉዳት ያመጣል ውርጃ። ይሄ በበርካታ ጥናቶች ፊንላንድ ላይ የተደረገ ጥናት በደንብ እንደው ብናወራበት ደስ የሚለኝ 7 እጥፍ ራስን ለመግደል እስከ 12 እስከ 14 እጥፍ ደግሞ በሰው የመገደል አደጋ ያመጣል። ያስወረደች ሴት ለዚህ ተጋላጭ እና ይሄ ምንድነው ምክንያቱ? ያው የስነ ልቦና ቀውስ ዲፕሬሽን ያመጣል፣ ድብርት ያመጣል፣ ራስን መጥላት ያመጣል፣ ቁጡ ያደርጋል፣ ነውጠኛ ያደርጋል። ከዛ የተነሳ ሴቶች በቀላሉ በቃ ትሪገርድ ስለሚሆኑ በቃ ከሰው ጋር አብረው ለመኖር ይሆናሉ እና እንዲህ አይነት የጎንዮሽ ጠንቆች አሉ። ስለዚህ አሁን ያንን ነው እያተረፍን ያለን እና መካን የሆኑ ሴት ልጆቻችንን ቤት ይቁጠረው በሂደት ነው። አሁን የሚቀጥሉት ዓመታት
ያረጡ መካን የሆኑ ሴት ልጆች በለጋ ዕድሜ በብዙ ቁጥር እናያለን። ይሄ ሊታወቅ ይገባዋል። እንደገናም ትዳር ራሱ እንዳይቀጥል እንቅፋት ይሆናል። ያው መካን የሆነች ሴትን አግብቶ ወንድ በባህላችን እንደምታየው ከፍተኛ ጫና ነው የሚደርስበት እና ከዚህ የተነሳ ፈተው እያገቡ እያየን ነው። በቃ መውለድ አልቻለችም። በወሲብ መጣጣምንም ይቀንሳል። ይህ ሁሉ ሳይድ ኢፌክት አለው፣ የጎንዮሽ ጠንቅና ዘርፈ ብዙ ነው ጉዳቱ። ከዚህ የተነሳ እንዳውም ለሱስና ለአደንዛዥ በተለያዩ ሱሶች ተጋላጭ ይሆናሉ እና ከፍተኛ ማህበራዊ ቀውስ ነው የሚከሰተው። ቤተሰብ ይፈርሳል። ያ ቤተሰብ መፍረስ ደግሞ የሚያመጣው የራሱ የጎን ጠንቅ አለ። ልጆች ጎዳና ላይ ይወጣሉ። ይህን ሁሉ እያየን በዚህ ህግ መቀጠል የለብን እና ቆም ብለን መነጋገር መጀመር አለብን። መውጫ መንገዶቹ ምንድን ናቸው? ከመከላከሉ መጀመር እየቻልን ማለት ነው እና ያልታቀዱ የተባሉ እርግዝናዎች እንዲቀሩ መስራት ይቻላል። ቢከሰቱ ደግሞ መውጫ መንገድ ማበጀት እንደሚቻል ደጋግሜ ተናግሬያለሁ። ሌላውና ትልቁ ጉዳይ ግን እያንዳንዱ የሚፈሰው ደም በእግዚአብሔር ፊት ያስጠይቀናል እና በማን ዘመን ይሄ ሆነ ተብሎም ይጠየቃል። ይሄም ሊታሰብ ይገባዋል። መሪዎቻችን ሊያስቡበት ይገባል። ለምን በዳዊት ዘመነ መንግስት ቀጥሎ ለ3 ዓመታት ረሃብ ሆነ ይላል እና አንደኛ ሳሙኤል ምዕራፍ 21 ላይና ዳዊትም ሳይንቲፊክ ሪሰርች አላካሄደም፣ በጊዜው አልነበረም። ኦር ሰዎችን ጥየቃ አልሄደም። እግዚአብሔር ፊት ወድቆ ለምንድን ነው ረሃብ ይሆን? እኛ ሀገር መቼም ረሃብ ያው ኑሯችን ሆኗል፣ መታወቂያችን ሆኗል እና ለምንድን ነው ይሄ ሆነው ብሎ እግዚአብሔርን ሲጠይቅ እግዚአብሔር ምን አለው? በሳኦል ዘመን ሳኦል የገባኦናውያንን ንጹሕ ደም ስላፈሰሰ እሱና ቤቱ የደም ዕዳ አለባቸው። የደም ዕዳ መጽሐፍ እንደዚህ የሚለው ነገር አለ፣ የደም ዕዳ እና ሳኦል ላፈሰሰው ንጹሕ ደም በማን ዘመን ነው እየተከፈለ ያለው? በዳዊት ዘመን እና ዳዊት በእግዚአብሔር ፊት ምን ላድርግ ብሎ ጠይቆ እግዚአብሔር የነገረውን አድርጎ ነው ያ ረሃብ የተከለከለው፣ ያ ጉስቁልና የተከለከለው እና በእኛ ዘመን ለፈሰሰው ንጹሕ ደም ተጠያቂ በቃ እኔም በዚህ ዘመን በመኖሬ እና ማንም ከተጠያቂነት አያመልጥም። በዚህ ዘመን ደግሞ ማን ነው መሪ ተብሎም ይጠየቃል። ይሄም አለ እና በሚኒስትር ደረጃስ ማን ነው የነበረው የሚለውም ይጠየቃል። ይሄ መታሰብ አለበት እና ተሹሜ ነው ምናምን ብሎ ማምለጥ አይቻልም። ይህንን አጀንዳ በማስፈጸም በቀጥታም በተዘዋዋሪም ለተፈጸመው በደል እግዚአብሔር የሚፈርድበት ጊዜ ሩቅ አይደለም። ዘፍጥረት 4:11 ላይ እግዚአብሔር ቃል እንደዚህ ይላል። ለቃየል የተነገረ ቃል ነው። አቤልን ከገደለ በኋላ አሁን የወንድምህን ደም ከእጅ ለመቀበል አፏን በከፈተች በምድር ላይ አንተ የተረገምክ። የወንድሙን ደም ነው ያፈሰሰው። መጀመሪያ ነፍሰ ገዳይ እሱ ነው እና ዛሬ ቅድም ያሳየሁ እነዛ ህፃናት የኔ ልጆች ናቸው፣ የኔ ወንድሞች ናቸው፣ የኔ እህቶች ናቸው። እያንዳንዱ በምድር ላይ የሚፈስ ንጹሕ ደሙ ፈሶ የሚሞት ሰው ያ ወንድም ነው እና ያ ደም በእጃችን አለ እና ከዛ የተነሳ ደግሞ በእግዚአብሔር ፊት ተገቢውን ነገር ካላደረግን፣ ንስሐ ካልገባን እርግማን በምድር ላይ ይመጣል። የእርግማኑ መገለጫ አንዱ ረሃብ ነው፣ ሌላው ደም ነው። ሆሴዕ ምዕራፍ 4:2 ላይ ደም ደምን ይጠራል፣ ደም ደምን ይጠራል። ብላድ ቢጌትስ ሞር ብላድ እና እያንዳንዱ ደም እየጠራብን ይኸው ዓመታት ተቆጠረ። አሁንም ገና ደም የሚጠራብንን ነገር እያደረግን ያለን እና ቆም ብለን ከላይ እስከታች ማሰብ ያለብን ጊዜ ላይ ነው ያለነው። የኢትዮጵያ ህዳሴ ይፈጥን ዘንድ የእግዚአብሔር ጉብኝት በምድሪቱ ላይ ይመጣ ዘንድ ካለንበት ከዚህ አረንቋ ወጥተን እግዚአብሔር ወዳየላት ከፍታ ምድራችን ትመጣ ዘንድ ቆም ብለን አገር አቀፍ ንስሐ መግባት አለ። አገራዊ ንስሐ
በኮቪድ ዘመን ገባነው አይነት ከዛም የበለጠ ማለት በቃ ሃይማኖት ሳንል ጎሳ ሳንል እግዚአብሔር ፊት ማረን ብለን እግዚአብሔርም ሰምቶን ያንን ክፉ ጊዜ ያሳልፈው እና በነገራችን ላይ በዚያ ጊዜ ንስሐ በእግዚአብሔር ፊት ሐኪሞች ጋውን ለብሰን እግዚአብሔር ፊት እያለቀስን ይቅርታ ጠይቀናል ስለዚሁ ስለፈሰሰው ንጹህ ደም አሁን የነገርኩ መረጃ ያን የጻፍኩትም እና እግዚአብሔር ያንን አይቶ ያደረገውን ተአምራት አውቃለሁ ማለት እግዚአብሔር ጸሎትን የሚሰማ አምላክ ነው ለማለት እንጂ የኛን ጸሎት ሰማ ብዬ ለመታበይ አይደለም ግን በእውነት ልብ በፊቱ ስንቀርብ እንደኝ በቃ ጸሎታችንን ሊሰማ እንደርሱ የሚቀርበን አምላክ ያለው ህዝብ እንደኛ የለም ስለዚህ እግዚአብሔር ፊት በንስሐ እንመለስ በሙሉ ልብ ዘረኝነታችንን አውልቀን ጥለን በቃ ምክንያቱም በእግዚአብሔር ዘንድ ዘር የሚባል ዲስቲንክሽን የለም ሁላችንም የአንድ አዳምና የአንዲት ሔዋን ልጆች ነን ይሄንን የሚክድ ሃይማኖት ካለ ይምጣ እና ስለዚህ በዘር በሃይማኖት በጎሳ ያለን ፍጅት ሌላ ደም እየጨመረብን ነው በውርጃ ከሚፈሰው ንጹህ ደም በተጨማሪ እና እንዲህ በደም ላይ የተንሳፈፈች ሀገር ሆና ነው ያለችው ሀገራችንና ከዚህ አረንቋ የምንወጣበት ብቸኛ መንገድ ንስሐ እግዚአብሔር ፊት መውደቅ ነው ያለብንና ዘፍጥረት 9:6 ላይ እግዚአብሔር ቃል እንዲህ ይላል ማንም ንጹህ ደም ቢያፈስ በሌላ ሰው የዛ ሰው ደም ይፈሳል ንጹህ ሰው ደም የሚያፈስ ሁሉ ደሙ በሌላ ሰው ይፈሳል እግዚአብሔርም ሰውን በአምሳሉ ፈጥሮታል ዘፍጥረት 9:6 ነው ሌላውን ጥቅስ ብንረሳ ይሄንን አንርሳው ዘፍጥረት ምዕራፍ 9 ቁጥር 6 ደም አፍስሶ ደሙ የማይፈስል እኔ በጣም ከኔ ጋር የተመረቁ ውርጃ ፈጻሚ ስፔሻሊስቶች በምን አይነት አሰቃቂ ሞት እንደሞቱ ማውቃቸው ታሪካቸውን ማውቃቸው እግዚአብሔር ይቀጣል ታዋቂ በቃ እጁ መድኃኒት ነው የሚባልላቸው ማለት እና ፍርድ አለ እና እግዚአብሔር ከዚህ ፍርድ እንድናመልጥም እድል የሰጠን ልንሆን እንችላለን ዛሬ መልእክት ይሄንን ዛሬ የምንሰማ እኛ ማለት ነውና በመጨረሻም አንድ ነገር ተናግሬ ልጨርስ ለነዚህ ንጹሃን በቃ የምንሟገት ያድርገን እያንዳንዳችን በቃ ድምጽ ለሌላቸው ድምጽ እንድንሆን ድምጽ አልባ ለሆኑት ድምጽ እንድንሆን እግዚአብሔር በቃሉ ምሳሌ 30 ላይ በግልጽ ይናገረናል 31 ወይም 30 ይቅርታና ስለ ራሳቸው መናገር ለማይችሉ ለችግረኞች መብት ተሟገት ይላል ምሳሌ 24:11 ላይ ስንሄድ ወደ ሞት የሚነዱትን ታደግ ሊታረዱ የተወሰኑትንም አድን ይላል ስለዚህ ነገር አላውቅም ብትል ይላል ቀጥሎ ቁጥር 12 ላይ ልቦችን የሚመረምር እርሱ አያስተውልምን ለእያንዳንዱስ እንደ ስራው መጠን አይመልስለትም እና ወደ ሞት የሚነዱትን ሊታረዱ የተወሰኑትን እንዳውም እንግሊዝኛው ትርጉም የሚጎተቱትን who are being dragged for slaughter እየተጎተቱ የሚታረዱትን እኔ ከዚህ በላይ ገላጭ ቃል የለም መጽሐፋችን ላይ እና እንዲህ ነው እየታረዱ ያሉትና 3000 እና ከዚያ በላይ ህፃናት እና ይሄ መልእክት የሚደርሰው ሁሉ እያንዳንዱ ኢትዮጵያዊ በሀገር ውስጥም በውጭ ሀገርም ያላችሁ ሁላችሁ ለነዚህ ህፃናት ጥቅና ነው ውርጃ ለማስወረድ በዝግጅት ላይ ያላችሁ እህቶቼ ወንድሞቼ ከዚህ ክፉ መንገዳችሁ ተመለሱ እና ልጃችሁን ብትወልዱ ልጅሽን ብትወልጂ በእድሜሽ ሁሉ የማትጸጸችበት ትልቅ ውሳኔ እግዚአብሔርን የምታከብሪበት
እና ደግሞም ለሰው ደስታ የምትሆኝበት እና ልጅሽን አትግደይ በምንም መንገድ ይምጣ ድርጊቱ እንጂ ስተት ልጅህ ስተት አይደለም። በዚህ ችግር ውስጥ የሌለን ደግሞ ይሄንን እውነት እንናገር፣ በቃ እንጮህ። ብዙ ውሸት ተነግሮ እውነት እንደሆነ ሁሉ እኛ ጋር ደግሞ በጣም ብዙ እውነቶች አሉና ብዙዎች እነዚህን ብዙ እውነቶች ተባብረን ብንጮህ ምድር በእውነት ትሞላለች፣ ጨለማው ይገፈፋል፣ የጨለማው መንግስትም ይሸነፋል፣ ውሸትም ደግሞ ይወገዳል። ምክንያቱም ብርሃን በጨለማ ይበራል፣ ጨለማም አላሸነፈውም ስለሚል ቅዱሱ ቃልና ሁላችንም ከዚህ በኋላ ለነዚህ ህፃናት ጥብቅና እንድንቆም እንድንሟገትላቸው የነዚህ ህፃናት አምባሳደሮች እንድንሆን በቃ ምንም ታይትል አያስፈልገንም፣ የትምህርት ደረጃ አያስፈልገንም። ክፍት የሥራ መደብ ነው። በቃ ሁሉ ሰው ሊሰራው የሚችል ቡና ስንጠጣ ቁጭ ብለን ስናወራ ስንጫወት እናውራው። በዛ መካከል የሚድነውን አናውቅም። እና አንድ ነገር ነግሬ በቃ በዙ ጨረስኩ። አንድ ወቅት ሆስፒታል ውስጥ ሆኜ ወደ ኦፕራሲዮን ክፍል ለመግባት ልብሴን እየቀየርኩ ያለ አንድ ስልክ ተደወለና ያቺ የደወለችልኝ እህት አላውቃትም እና በዚሁ አጋጣሚ ያው የሰራችውን መልካም ስራ መናገርም ስለሚሆን ነው ስሟን አላስታውስም። እና እንዲህ አለችኝ፣ አንድ ትልቅ ምስክርነት ልነግርህ ነው የደወልኩት። በአንድ ወቅት እንግዲህ ከዓመታት በፊት 10 ዓመት 12 ዓመት በፊት ሊሆን ይችላል አንድ መጽሔት ላይ ደምደምን እየሳበ ምን ሰላም አለ የሚል ኢንተርቪው በአንድ ጌሴም በሚባል መጽሔት ላይ ይመስለኛል ሰጥቼ ነበር ይህንን ጉዳይ አስመልክቶና የሆነ ክሊኒክ ሄዳ አልሳሳት ማሪስቶፕስ ይመስለኛል ለከሰዓት በኋላ ተቀጥራለች እና ምሳ ሰዓት ዘመድ ቤት ሄዳ ረፍት አድርጋ ለቀጠሯ ሰዓት ልትደርስ በሄደችበት ቁጭ ብዬ አለች። በቃ ሰዓቱ እስኪደርስ ምን ላድርግ ስል ከስር የተደረደሩ መጽሔቶች አሉና አንዱን ሳብ አድርጌ ሳወጣ ይሄ ርዕስ አየዋል፣ ደምደምን እየሳበ ምን ሰላም አለ። ከዛ ምን ማለት ነው ብዬ ሳነብ በቃ በግልጽ የሚያወራው ስለ ውርጃ ነው። ከዛ በቃ እዛው ተንበርክኬ በአምላኬ ፊት ንስሐ ገባሁ። የከፈልኩትን ገንዘብ ይክሰር ብዬ ወደ ቤት ተመለስኩ። አሁን ያችን ልጄን አቅፌ ነው መደወልልህ። እንግዲህ እያንዳንዳችን እንዲህ ብንናገር ስንት ሕፃን ሊተርፍ ይችላል እና ባለብዙ ልጆች መሆን እንችላለን እና በእግዚአብሔርም ፊት ትልቅ ዋጋ ያለው የጽድቅ ስራ እንደሆነ በማሰብ ላበረታታችሁ ነው እና ብዙዎች ከዚህ በኋላ ብዙ ልጆችን በማትረፍ ስራ እየተጠመድን 2016ን የተሻለ ዓመት ለማድረግ እንተጋለን። እግዚአብሔር ኢትዮጵያን ይባርክ፣ ምድራችንን ፈጥኖ ሰላም ያድርግልን። እርግጠኛ ነኝ በዚህ ጉዳይ ንስሐ ብንገባ የኢትዮጵያ የደም አዙሪት ይቆማል እና ቤተክርስቲያን መሪዎች ለሃይማኖት መሪዎችም አደራ የምለው በዚህ ጉዳይ ፈጥነን ሀገራዊ ንስሐን እንድንጠራና ይሄም ደግሞ በአደባባይ በሚዲያ ሽፋን ተሰጥቶት እንዲደረግና እግዚአብሔርን ምሕረት እንድንለምን በጣም አደራ ማለት ፈልጋለሁ። ዮሪ እንግዲህ ብዙ አድክሜያለሁ። እንደውም በጭራሽ መድከም አይደለም ይሄ። እኛም ከልብ ነው የምናመሰግነው ዶክተር ስዩም፣ አንተ ስላለህን በጣም ነው የምንኮራው። ስላንተም እግዚአብሔር እናመሰግናለን። በእውነት ሰው ማለት ሰው የሚሆን ነው፣ ሰው የጠፋለት አይደለም የምንለው ማለት በእንደነዚህ አይነት ጉዳዮች ላይ ዝምታው መበራከቱን እንደው ምንም ነገር እንዳልሆነ አንዳንዱ ያው መረጃውም ስለሌለው እንደሆነ እናውቃለን። ማለት ምን እየተካሄደ እንደሆነ አንዳንዱ አያውቅም። አንዳንዱ ደግሞ ቅድም አንተ እንዳልከው ሽፋኑ ሌላ ነው፣ ነፃነታችሁ ነው፣ መብታችሁ ነው ምናምን በሚል በጣም ማር የተለወሰ መርዝ በሚመስሉ ጉዳዮች የተታለሉ ብዙ ሰዎችም እንዳሉ እናውቃለን። ግን እውነቱ ይሄ ነው። ውርጃ ሰው መግደል ነው የሚለውን ማስመር በጣም ያስፈልጋል።